ለብዙ ሰው መጸለይ ይፈልጋል። አምኖ በእምነት ለሚቀበሉ ሰዎች እግዚአብሔር አምላክ ተአምራትን ማድረግ ጀምራል። እግዚአብሔር አምላክ ደጆችን በኃይል መክፈት ጀምራል። ዛሬ መጸለይ ይፈልጋሉ። በዋትስአፕም ጸልይላችኋለሁ፣ በዚህም በላይቭም ጸልይላችኋለሁ። እግዚአብሔር አምላክ በሕይወታችሁ ላይ ድንቅና ተአምራትን ያደርጋል። የትኛውም የተያዘባችሁ በረከት በኢየሱስ ስም ኃይል መለቀቅ ጀምራል። የዘገየባችሁ ነገር በኢየሱስ ስም መፍጠን ጀምራል። የናንተ ነገር መፍጠን ጀምራል። የናንተ ነገር መፍጠን ይጀምራል። መለኮታዊ ፍጥነት በሕይወታችሁ ላይ ይሆናል። አዲስ ነገር በሕይወታችሁ ላይ ይሆናል። የዘገየባችሁ ነገር በኢየሱስ ስም መፍጠን ይጀምራል። የተያዘባችሁ ነገር በኢየሱስ ስም መለቀቅ ይጀምራል። ጌታ በኃይል ሲጎበኛችሁ አያለሁ። መለኮታዊ ጉብኝት በቤታችሁ በሕይወታችሁ ላይ እንዲሆን በኢየሱስ ስም ኃይል ጸልያለሁ። በኢየሱስ ስም ኃይል ጸልያለሁ። በኢየሱስ ስም እንዲሆን ጸልያለሁ። ተአምራት እንዲሆንላችሁ ጸልያለሁ። እጅ በአፍ የሚያስጭን ከነገ ሰኞ ጀምሮ መልካም ዜና እንድትሰሙ ጸልያለሁ። ከነገ ሰኞ ጀምሮ መልካም የምስራች እንድትሰሙ ዘንድ ጸልያለሁ። በጌታ በኢየሱስ ስም ኃይል ክብር ለኢየሱስ ይሁን። ፕሊስ እዚህ ላይቭ ላይ ያላችሁ ሰዎች ሁላችሁም አንድ ጊዜ 10 15 20 ግሩፕ ሼር አድርጉ። ጌታ ዘመናችሁን ይባርክ። ጌታ ኢየሱስ ዘመናችሁን ይባርክ። ፕሊስ አንድ ጊዜ ሼር በማድረግ ተባበሩኝ። ሼር በማድረግ ብቻ ተባበሩኝ። ዛሬ ምሽት በኃይል ልጸልይላችሁ ፈልጋለሁ። በኃይል ልጸልይላችሁ ፈልጋለሁ። የተያዘ በረከት እንዲለቀቅላችሁ ጸልያለሁ። የዘገየባችሁ ነገር እንዲፈጥንላችሁ ጸልያለሁ። መለኮታዊ ፍጥነት እንዲሆንላችሁ ዘንድ ጸልያለሁ። ደጆቻችሁ በኃይል እንዲከፈት ዘንድ ጸልያለሁ። የትኛውም ጠላት የወሰደባችሁ ነገር ከዚህ ምሽት ጀምሮ በኢየሱስ ስም ይመለስላችኋል። የብዙ ሰዎች ምርኮ ሲመለሳ ያለው ይውላችሁ። አንዳንዶቻችሁ እየለፋችሁ እየሰራችሁ ነገር ግን በረከት ያጣችሁ ሰዎች ዛሬ ምሽት በረከታችሁ ይመለሳል በኢየሱስ ስም። የተወሰደባችሁ በረከት ይመለሳል። የተወሰደባችሁ ነገር በኢየሱስ ስም ይመለሳል። ወደ እጃችሁ ሲመለሳ ያለው ወደ እጃችሁ ሲመለሳ ያለው በጌታ በኢየሱስ ስም ወደ እጃችሁ ሲመለሳ ያለው የተወሰደባችሁ ነገር ሲመለስላችሁ አያለው። ማካታላ ብራዲያ ካባስ ጄኬቴሌ ብሬዲካ ዳላ ቫራዲያ ቦሳ ደጆቻችሁ ሲከፈታ ያለው ፋይናንሳችሁ ሲለቀቅ ያለው የዘገየባችሁ ነገር በኢየሱስ ስም እንዲፈጥንላችሁ ዘንድ ጸልያለሁ። መለኮታዊ ፍጥነት በሕይወታችሁ ላይ አውጃለሁ። መለኮታዊ ተአምራትን በሕይወታችሁ ላይ አውጃለሁ። በኢየሱስ ስም ኃይል አውጃለሁ። ቫሌ ኮታላ ብራዲያባስ ጄንታኪ ቫራዲያባሳ ክብር ለኢየሱስ ይሁን። ይውላችሁ ኢየሱስ ጌታ ነው። ዛሬ ምሽት ለብዙ ሰዎች እግዚአብሔር አምላክ ምርኮን ሲመልሳ ያለው ምርኳችሁ ይመለሳል። የተወሰደባችሁ በረከት፣ የተያዘባችሁ ነገር፣ የዘገየባችሁ ነገር በኢየሱስም ወደ እናንተ መፍጠን ይጀምራል። ቤኤል መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ቤል የዋጠውን ይተፋል ይላል። ቤል የዋጠውን ይተፋል ማለት የተበላባችሁ ጊዜያቶች፣ የተበላባችሁ ዓመታቶች፣ የተበላባችሁ በረከቶች በኢየሱስም ወደ እጃችሁ ይመለሳል። በኢየሱስ ስም በረከታችሁ ወደ እጃችሁ ይመለሳል። እግዚአብሔር አምላክ የናንተን በረከት ወደ እጃችሁ ይመልሳል። በጌታ በኢየሱስ ስምና ስልጣን ከዚህ ምሽት ጀምሮ የናንተ በረከት ወደ ቤታችሁ ይመለሳል። በአሊቫራዲያ ካባሴ ከቬኒያባ ኤውላይ የተዘጉ ደጆች ሲከፈቱ ያለው እግዚአብሔር አዲስ ነገር በሕይወታችሁ ላይ ያደርጋል። አዲስ ነገር በቤታችሁ ይሆናል። ያልጠበቃችሁት ያልገመታችሁት እግዚአብሔር አምላክ እጅ በአፍ የሚያስጨ ተአምራት በቤታችሁ ያደርጋል። የምታመሰግኑበት እልል የምትሉበት እግዚአብሔር አምላክ በቤታችሁ ያደርጋል። አሜን ብላችሁ በእምነት ለምትቀበሉ ሰዎች እግዚአብሔር አምላክ ደጆቻችሁን ይከፍታል በኢየሱስ ስም። አንዳንዶቻችሁ ሩቅ ስትሄዱ አያለሁ። አንዳንዶቻችሁ ሩቅ ስትጓዙ አያለሁ። ከመንገዳችሁ ከህይወታችሁ ላይ እግዚአብሔር ጉቶን ሲነቅል አያለሁ። እግዚአብሔር ጉቶን ሲነቅል አያለሁ። ቫዛኬ ፕራዲ ካቫና እግዚአብሔር ጉቶን ከመንገዳችሁ ላይ ሲነቅል አያለሁ። የትኛውም የተዘጋባችሁ የተያዘባችሁ ነገር ፈጥኖ ወደ እጃችሁ ሲመለስ አያለሁ። ወደ እጃችሁ ሲገባ አያለሁ። አልያዝ አልጨበጥ ያለ ነገር ወደ እጃችሁ ሲመለስ አያለሁ። ቫሊኮታላ ብራዳባያ
በረከታችሁ ወደ እጃችሁ ሲመለስ ያለው፣ ፋይናንሳችሁ ወደ እጃችሁ ሲመለስ ያለው፣ ጤንነታችሁ ሲመለስ ያለው፣ የተወሰደባችሁ ነገር ሲመለስላችሁ ያለው። የምታመሰግኑ ሰዎች አላችሁ። ለምስጋና የምትቆሙ ሰዎች አላችሁ። እግዚአብሔር አምላክ ለምስጋና ያቆማችኋል። ይውላችሁ አንዳንድ ጊዜ ነገር ይከብዳችኋል፣ ስራ ይከብዳችኋል፣ ማገልገል ይከብዳችኋል። ተስፋ የመቁረጥ ስሜት ውስጥ ትገባላችሁ። ያን ጊዜ እግዚአብሔር በእናንተ ጉዳይ ጣልቃ መግባት ይጀምራል። አንዳንዶቻችሁ በራሳችሁ መንገድ፣ በራሳችሁ ባላችሁ ጥቋት፣ ባላችሁ ጥበብ፣ በምትችሉት ነገር ሁሉ ሞክራችሁ ተስፋ ስትቆርጡ ደክሞኛል ትላላችሁ። እግዚአብሔርም የሚፈልገው ያንን ነው። ደክሞኛል እስክትሉ ይጠብቃል። እናንተ ደክማችሁ ደምድማችሁ ምዕራፉን ዘግታችሁ እስክታስቀምጡ ይጠብቃችኋል። ከዛ እግዚአብሔር እናንተ የዘጋችሁትን ምዕራፍ በአዲስ ይከፍታል። ዛሬ ለአንድ ሰው ጸልያለሁ። ይሁላችሁ እናንተ ዘግታችሁ ያስቀመጣችሁት ምዕራፍ፣ እናንተ ዘግታችሁ ያስቀመጣችሁት ነገር እግዚአብሔር ይከፍታል ዛሬ ምሽት። እግዚአብሔር ምስክሬ፣ ከእናንተ አቅም በላይ የሆነ ከአቅማችሁ በላይ የሆነ የከበደባችሁ ሸክም የሆነባችሁ ነገር ዛሬ ከህይወታችሁ ላይ ይንከባለላል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ይኸውላችሁ የሚያስጨንቃችሁትን ሁሉ በእርሱ ላይ ጣሉ፣ እርሱ ስለ እናንተ ያስባልና። የሚያስጨንቃችሁትን ሁሉ በእርሱ ላይ ጣሉ፣ እርሱ ስለ እናንተ ያስባልና። ጌታ ኢየሱስ በእናንተ ጉዳይ ጣልቃ ሲገባ ያለው፣ በደከማችሁበት ጉዳይ፣ አቅም ባጣችሁበት ጉዳይ ላይ ተነብያለሁ ዛሬ። ይውላችሁ እግዚአብሔር ምስክር፣ ምንም በሌለበት ምድረ በዳ ላይ ትንቢት እናገራለሁ። ጌታ ነገር ሲቀይራ ያለው፣ ጌታ ተአምራትን ሲያደርግላ ያለው፣ ጌታ ነገሮችን ሲቀይራ ያለው፣ የደረቀ ነገር ሲለመልማ ያለው፣ የሌለ ወደ መኖር ሲመጣ ያለው፣ ዘጋው ሲከፈታ ያለው፣ የተያዘው ሲለቀቃ ያለው፣ መንፈስ ቅዱስ ደጆቻችሁን ሲያስለቅቃ ያለው። ማሐሊ ፕሮስ አልዴ ካቫራዲያባስ ፕሊዝ ሼር አድርጉ። ብዙ ሰው ጋር እንዲደርስ ሼር በማድረግ ተባበሩ። ብዙ ሰው ጋር እንዲደርስ ሼር በማድረግ ብቻ ተባበሩ። ዛሬ ምሽት ልጸልይላችሁ ፈልጋለሁ። አምላኬ እግዚአብሔር በእናንተ ጉዳይ ጣልቃ ገብቶ ተአምራትን ያደርግላችኋል። በአንተ ጉዳይ ጣልቃ ገብቶ ተአምራትን ያደርግልሃል። ባለቀሳችሁበት ጉዳይ ትስቃላችሁ፣ ባዘናችሁበት ጉዳይ ታመሰግናላችሁ። ሼር አድርጉ። ጌታ ይባርካችሁ። ቶሎ ቶሎ ሼር አድርጉ። ሊቫራዲያ ካባሳ አልፕሬዲ ካቫራዲያ ካቦሳ የምትስቁ ሰዎች አላችሁ። የምታመሰግኑ ሰዎች አላችሁ። ለምስጋና የምትቆሙ ሰዎች አላችሁ። እግዚአብሔር አምላክ ለምስጋና ያቆማችኋል። ለበረከት ትቆማላችሁ፣ በክብር ትቆማላችሁ፣ በሞገስ ትቆማላችሁ። አትቀጥልም እያሉ እግዚአብሔር አምላክ በክብር ያስቀጥላችኋል። አትቀጥም እያሉ እግዚአብሔር በክብር ያስቀጥልሻል። እግዚአብሔር ምስክሬ፣ በክብር የሚቀጥል ሰው ያለው በክብር የምትቀጥሉ ሰዎች አላችሁ። የጀመራችሁትን ጉዞ፣ የጀመራችሁትን ቢዝነስ፣ የጀመራችሁትን አገልግሎት በክብር የምትቀጥሉ ሰዎች አላችሁ። የጀመራችሁትን ነገር በክብር የምትቀጥሉ ሰዎች አላችሁ። የጀመራችሁትን ነገር በክብር የምትቀጥሉ ሰዎች አላችሁ። እግዚአብሔር አምላክ እስከ መጨረሻ የሚረዳችሁ ሰዎች አላችሁ። የእግዚአብሔርን እጅ በሕይወታችሁ ላይ የምታዩ ሰዎች አላችሁ። በደከማችሁበት ጉዳይ፣ ተስፋ በቆረጣችሁበት ጉዳይ፣ አቅም ባጣችሁበት ጉዳይ፣ ባለቀሳችሁበት ጉዳይ፣ ባዘናችሁበት ጉዳይ ላይ ዛሬ የእግዚአብሔርን ኃይል እጠራለሁ። የእግዚአብሔርን እጅ እጠራለሁ። ደክሞኛል፣ አቅቶኛል ባላችሁት ጉዳይ ላይ፣ መፍትሄ ባጣችሁበት፣ ጮኻችሁ ጸልያችሁ መልስ ባጣችሁበት ጉዳይ ላይ ትንቢት እናገራለሁ። ከዚህ ሰዓት ጀምሮ የእናንተ ነገር ተቀየረ በኢየሱስ ስም። የእናንተ ፋይናንስ ተቀየረ በኢየሱስ ስም። አሮጌ ነገር ከቤታችሁ ወጣ፣ አዲስ ነገር ወደ ቤታችሁ ገባ። እግዚአብሔር ምስክሬ፣ ከነገ ሰኞ ጀምሮ ጆሮአችሁ አዲስ ነገር ይሰማል። ጆሮአችሁ የምስራች አሊቫራዲያ ካብራሃዴ ካቫና የምስራች የምትሰሙ ሰዎች አላችሁ። የምስራችን ቃል የምትሰሙ ሰዎች አላችሁ። በተጨነቃችሁበት፣ መፍትሄ ባጣችሁበት፣ ግራ በተጋባችሁበት ጉዳይ ትንቢት እናገራለሁ።
ተስፋ በቆረጣችሁበት ጉዳይ ላይ ትንቢት እናገራለሁ። ከዚህ ምሽት ጀምሮ እግዚአብሔር ምስክሬ እጅ በአፍ የሚያስጭን ተአምራት በቤታችሁ ይሆናል። አንዳንዶቻችሁ በቅርብ ቀን ለምስጋና ትቆማላችሁ። ይውላችሁ መንፈሳዊ ዓለም ላይ እግዚአብሔር ምስክሬ ነው የምላችሁ፣ መንፈሳዊ ዓለም ላይ ከአንዳንድ ሰዎች ላይ ሸክም ሲወርድ አያለሁ። ይውላ የከበደባችሁ ሸክም የሆነባችሁ ነገር ከእናንተ ላይ ልክ ጃኬት ሰው እንደሚያወልቅ እንደዚህ እግዚአብሔር ከእናንተ ላይ ሲያነሳ አያለሁ። የከበደባችሁ አቅም ያሳጣሽ አቅም ያሳጣ የጨለማ ዓለም ከህይወታችሁ ላይ በኢየሱስ ስም ተሰበረ። ጌታ በአንቺ ጉዳይ በኃይል ጣልቃ ገባ። በተጨነቃችሁበት ጉዳይ ጌታ ጣልቃ ገባ። ባለቀሳችሁበት ጉዳይ ጣልቃ ገባ ኢየሱስ። የተወሰደባችሁ ተመለሰ በኢየሱስ ስም። የተያዘባችሁ ተለቀቀ በኢየሱስ ስም። አሜን ብሎ ለሚቀበል ሰው በኢየሱስ ስም ኃይል ይሁንለት። ዛሬ ይውላችሁ እግዚአብሔር ምስክሬ ለብዙ ሰዎች የበረከት በር ሲከፈትላችሁ አያለሁ። የተአምራት በር ሲከፈት አያለሁ። እናንተ ባልጠበቃችሁበት ጉዳይ ላይ ጌታ ጣልቃ ገብቶ ተአምራትን ሲያደርግ አያለሁ። በጆሮ ያልሰማችሁት፣ በአይን ያላያችሁት፣ በልብ ያላሰባችሁት እግዚአብሔር አምላክ በሕይወታችሁ ላይ ያደርጋል። እግዚአብሔር በተለያየ ዕዳ ተይዛችሁ ያላችሁ፣ በተለያየ ጭንቀት ውስጥ ያላችሁ፣ በተለያየ ሐዘን ውስጥ ያላችሁ፣ ነገር ተበላሽቶባችሁ ያላችሁ ዛሬ የእናንተ ነገር ሲስተካከል አያለሁ። የዕዳ ምዕራፍ ሲዘጋ አያለሁ። የጨለማ ምዕራፍ ከሕይወታችሁ ላይ ሲባረር አያለሁ። መንፈስ ቅዱስ ተአምራትን ሲያደርግላችሁ አያለሁ። ለምስጋና የምትቆሙ ሰዎች አላችሁ። በቅርብ ቀን እግዚአብሔር አምላክ በክብር ለምስጋና ያቆማችኋል። በቅርብ ቀን የምታመሰግኑ ሰዎች አላችሁ። ይውላችሁ ሰው አትሆንም፣ አትነሳም፣ አትባረክም፣ አትለወጥም ያሉ ሰዎች ቆሞ እያዩ እግዚአብሔር በእናንተ ሕይወት ጣልቃ ገብቶ ተአምራትን ያደርጋል። በእናንተ ጉዳይ ጣልቃ ገብቶ ተአምራትን ያደርጋል። የእሷ ጉዳይ አልቋል፣ የእሷ ጉዳይ ከዚህ በኋላ መፍትሄ የለውም በተባላችሁበት መንደር ላይ፣ በተናቃችሁበት ስፍራ ላይ፣ በተገፋችሁበት ስፍራ ላይ እግዚአብሔር በክብር በሞገስ ያቆማችኋል። እግዚአብሔር ምስክር ነገር ሲገለበጣ ያለው ጠላት በሕይወታችሁ ላይ ያወጀ፣ በቤታችሁ ላይ ያወጀ፣ በስራችሁ ላይ ያወጀ በኢየሱስ ስም የጠላት አዋጅ የተገለበጠ ይሁን። የጠላት አዋጅ ሲገለበጣ ያለው አሜን ብሎ ለሚቀበል ሰው በኢየሱስ ስም ኃይል ይሁንለት። የጠላት አዋጅ ሲገለበጣ ያለው የጠላት አዋጅ ተገለበጠ በኢየሱስ ስም። የጠላት አዋጅ ተገለበጠ። ማሌኮታ ሊቫራዲያ ሻብራሃቴ ኬቬኒያ የጠላት አዋጅ ሲገለበጠ ነገር ተገለበጠ በኢየሱስ ስም። አንዳንዶቻችሁ በዕዳ ተይዛችሁ አያለሁ። ከዕዳ ምዕራፍ ስትወጡ አያለሁ። አንዳንዶቻችሁ ነገር ተበላሽቶባችሁ ተስፋ ቆርጧችሁ አያለሁ። ተስፋ የቆረጣችሁ ሰዎች የእናንተ ነገር ሲለመልም አያለሁ። የእናንተ ነገር ሲለመልም አያለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዛፍ ቢቆረጥ እንኳን ይላል፣ ዛፍ ቢቆረጥ እንኳን ይላል ዳግም ለፍሬ ለማፍራት ለማቆጥቆጥ ከውሃ ሽታ የተነሳ እንደገና ፍሬ ለማፍራት ያቆጠቁጣል ያለ ዛሬ ይውላችሁ በእናንተ በደረቁ በተበላሹ ጉዳዮች ላይ ትንቢት እናገራለሁ። እናንተ ተስፋ በቆረጣችሁበት ጉዳይ ትንቢት እናገራለሁ። እግዚአብሔር ነገርሽን ያስተካክላል። እግዚአብሔር ነገርን ያስተካክላል። እግዚአብሔር የእናንተን ነገር ሲያስተካክላ ያለው እግዚአብሔር ፋይናንሳችሁን ሲያስተካክላ ያለው ያጣችሁት ነገር ወደ እጃችሁ እንዲመለስ ጸልያለሁ። አሜን ብሎ ለሚቀበል ሰው በኢየሱስ ስም ኃይል ይሁንለት። ቫሊ ካታላ ብሬዴ ከፌኒያ የተዘጋባችሁ በር በኢየሱስ ስም አውቆ ተከፈተ። የተያዘባችሁ በረከት በኢየሱስ ስም ተለቀቀላችሁ። መንፈስ ቅዱስ ጣልቃ ገባላችሁ። መለኮታዊ ጣልቃ ገብነት በሕይወታችሁ ላይ ሆነ በኢየሱስ ስም። መለኮታዊ ጣልቃ ገብነት ሆነላችሁ በኢየሱስ ስም። አንድ ሰው መለኮታዊ ጣልቃ ገብነት ሆነ የሚል ሰው አለ? ዛካፋራዲያ ከባ አልቬኒ ካታላ ብራዲያ ካባስ ጌታ ጣልቃ ሲገባላችሁ ያለው እግዚአብሔር ምስክሬ፣ በተጨነቃችሁበት ጉዳይ መፍትሄ ባጣችሁበት ጉዳይ ላይ ዛሬ የእግዚአብሔርን ቃል አውጃለሁ። የእግዚአብሔርን ቃል አውጃለሁ። ነገራችሁ ሲስተካከላ ያለው የእናንተ ነገር ሲፈጠራ ያለው በእናንተ ህይወት ላይ አዲስ ነገር ሲፈጠራ ያለው እግዚአብሔር አንዳንዶቻችሁ ይብላችሁ ደረጃ ስትወጡ ያለው አንዳንዶቻችሁ እጅግ በጣም በሚገርም ፍጥነት ስትፈጥሩ ያለው እግዚአብሔር ኃይላችሁን ሲያድሳ ያለው ከዚህ ሰዓት ጀምሮ ኃይላችሁ እንዲታደስ ዘንድ ጸልያለሁ። ጌታ በነገር ሁሉ እንዲረዳችሁ ጸልያለሁ። በተጨነቃችሁበት ጉዳይ የእግዚአብሔር እጅ እንዲገለጽ ጸልያለሁ።
አሊቫራዲያ ካባሴ ፕሮኮቶሎቮኒያ ነገራችሁ ተቀየረ። አሮጌ ምዕራፍ ተዘጋ። የሐዘን ምዕራፍ ተዘጋ። የጨለማ ምዕራፍ ተዘጋ። የለቅሶ ምዕራፍ ተዘጋ። የሐዘን ምዕራፍ ተዘጋ። የባዶነት ምዕራፍ ተዘጋ። የማጣት ምዕራፍ ተዘጋ። ጌታ በነገር ሁሉ ጣልቃ ገባ። አሊቫራዲያ ካቦሳኪያ በጌታ በኢየሱስ ስምና ስልጣን የተያዘባችሁ በረከት ተለቀቀ። የተያዘባችሁ ፋይናንስ ተለቀቀ። የተያዘባችሁ አገልግሎት ተለቀቀ። የተያዘባችሁ ትዳር ተለቀቀ። ከዚህ ሰዓት ጀምሮ ነገራችሁ ተለቀቀ። ከዚህ ሰዓት ጀምሮ ነገራችሁ ተለቀቀ በኢየሱስ ስም። ያንቺ ነገር ሲለቀቃ ያለው፣ ያንተ ነገር ሲለቀቃ ያለው፣ የናንተ ነገር ሲለቀቃ ያለው በጌታ በኢየሱስ ስም ይለቀቅላችሁ በኢየሱስ ስም። የተያዘባችሁ በረከት፣ የተያዘባችሁ ነገር በኢየሱስ ስም እንዲለቀቅላችሁ ጸልያለሁ። እንዲለቀቅላችሁ ጸልያለሁ። መንፈስ ቅዱስ በነገር ሁሉ እንዲረዳችሁ ጸልያለሁ። ከዚህ ሰዓት ጀምሮ አታልቅሱም። እግዚአብሔር ለቅሶ አይሆንም አለ። ከዚህ በኋላ ሐዘን በቤታቸው አይሆንም። ጭንቀት፣ ባዶነት በቤታቸው አይሆንም። ማጣት በቤታቸው አይሆንም። ጌታ በእናንተ ጉዳይ ጣልቃ ገባ በኢየሱስ ስም። እግዚአብሔር ምስክሬ ነው የምላችሁ። እስከ ዛሬ ያለቀሳችሁ ሰዎች ስትስቁ አያለሁ። ባለቀሳችሁበት ምዕራፍ ላይ ትስቃላችሁ። ትዝ ይላችኋል መጽሐፍ ቅዱስ ሲናገር ስለ ሐና የማታውቁ ሰዎች የላችሁ። ሁላችሁም ስለ ሐና ታሪክ ታውቁታላችሁ። ከሐና ታሪክ በጣም የሚገርመኝና በጣም የሚደንቀኝ ያ ሁሉ ችግር፣ ያ ሁሉ ጎዳና እያለፈች፣ ያ ሁሉ ውጊያ ውስጥ እያለፈች እየጸለየች የጸሎቷን መልስ እያጣች በዚያ መከራ ውስጥ ጸንታ እግዚአብሔርን መጠበቋ። ኢየሱስ ጌታን እያለቀሰችም ቢሆን እያዘነችም ቢሆን እግዚአብሔርን ጠብቃ፣ እግዚአብሔር ግን የጸሎቷን መልስ መለሰላት። የጸሎቷን መልስ ሰጣት። ዛሬ ለአንዳንዶቻችሁ ባለቀሳችሁበት ጉዳይ ጌታ ጣልቃ ገብቶ የጸሎታችሁ መልስ ይሰጣችኋል። ባዘናችሁበት ባለቀሳችሁበት ምዕራፍ ላይ ትስቃላችሁ በኢየሱስ ስም። ይገርማችኋል። ሐና እንደዚህ አለች። ይሁን ሐና በየዓመቱ በምትጸልይበት ወደ እግዚአብሔር ቤት በምትሄድበት ሰዓት ለእግዚአብሔር መሰዋት ይዛ ባዶ እጁ እንኳን አትሄድም። ለማልቀስ ባዶ እጁ እንኳን አትሄድም። የምትፈልገው ጥያቄ አንድ ነው፣ ልጅ ነው የምትፈልገው። አንድ ቀን መብላት መጠጣት ተውት፣ እሷ የሚታያት ልጅ ነው። ቤቷ ውስጥ አንድ ፍናና የምትባል ሴት አለች። ሐናን በየጠዋትና ማታ የምታበሳጭ፣ ጠዋትና ማታ የምታስለቅስ፣ ሐዘን ላይ ሐዘን የምትጨምር አንድ ሴት አለች። አንዳንድ ሰዎች ስታዝኑ ሐዘን ላይ ሐዘን የሚጨምርላችሁ ሰዎች አሉ። እግዚአብሔር መሰከረ። ነገር ተገልብጦ ሐዘናችሁን በሚጠብቁ ሰዎች ፊት እግዚአብሔር አምላክ ያስደስታችኋል። ለቅሷችሁን በሚጠብቁ ሰዎች ፊት እግዚአብሔር ያስቃችኋል። የእናንተን ውድቀት በሚጠብቁ ሰዎች ፊት እግዚአብሔር አምላክ በክብር ያቆማችኋል። ከዚህ ምሽት ጀምሮ የአንዳንድ ሰዎች ነገር ተቀየረ በኢየሱስም። የአንዳንዶቻችሁ ታሪክ ተቀየረ በኢየሱስም። በኢየሱስም ታሪካችሁ ተቀየረ። የእናንተ ታሪክ ሲቀየር አያለው። ያንቺ ታሪክ ያንተ ታሪክ ሲቀየር አያለው። ከዚህ ሰዓት ጀምሮ አንድ ሰው ታሪክ ተቀየረ የሚል ሰው ካለ አሜን ይበል። ቫሊኮታሊ ቫራዲያባስ የኔ ታሪክ ተቀየረ። የለቅሶ ምዕራፍ ተቀየረ። የሐዘን ምዕራፍ ተቀየረ። የማጣት ምዕራፍ ተቀየረ። የችግር ምዕራፍ ተቀየረ። የባዶነት ምዕራፍ ተቀየረ በኢየሱስ ስም። አንዳንዶቻችሁ እየሰራችሁ እየጸለያችሁ ነገር ግን ሁሉ ነገር ጨለም ያለባችሁ ሰዎች አላችሁ። ምንም ማድረግ ያልቻላችሁ ግራ የገባችሁ ሰዎች አላችሁ። መፍትሄ ያጣችሁ ሰዎች አላችሁ። ወዴት እንደምትሄዱ እንኳን አታውቁም። ዛሬ የሚመራችሁ የእግዚአብሔር መልአክ ይመጣል። አቅጣጫ የሚያሳያችሁ የእግዚአብሔር እጅ ይመጣል። በጌታ በኢየሱስ አሜን ብሎ ለሚቀበሉ ሰዎች ይሁንላቸው በኢየሱስ። በእምነት ለሚቀበሉ ሰዎች በኢየሱስ ስም ይሄ ጸሎት ይሁንላቸው። ይሄ ጸሎት ይሁንላቸው በኢየሱስ ስም። በእምነት ከኔ ጋር ለሚጸልዩ ሰዎች መጸለይ ይፈልጋለሁ። ከዚህ ምሽት ጀምሮ የናንተ ታሪክ ተቀየረ በኢየሱስ ስም። የናንተ ነገር ተቀየረ በኢየሱስ ስም። የተያዘባችሁ በረከት ተለቀቀ በኢየሱስ ስም። አሜን ካላችሁ በኢየሱስ ስም ኃይል ይሁንላችሁ። አሜን ብላችሁ ለምትቀበሉ ሰዎች ይሁንላችሁ በኢየሱስ ስም። ጌታ የእናንተን ታሪክ ሲቀይራ ያለው
አላቫራዲያ ካቦሳ ነገር ተገልብጦ የናንተ ታሪክ ሲቀየር ያለው ነገር ተቀይሮ የናንተ ታሪክ ሲቀየር ሌቫራዲያ ካባስ ነገር ተቀይሮ የናንተ ነገር ሲለቀቅ ያለው ሐዘን ወደ ደስታ ሲቀየርላችሁ ያለው አልቬና ካታላ ብራዲ ካፋራዲ ካቫ ጄሌ ፕራዲያ ካፎሳ ዲያካ ይውላችሁ የምትፈልጉት ነገር ይለቀቅላችኋል። እስኪ የኔ ነገር ተለቀቀ በሉ። በህይወታችሁ ላይ አውጁ። ይውላችሁ መንፈሳዊ ዓለም አንድ ነገር አክሴፕት ያደርጋል። የምትናገሩትን ንግግር ያጸናላችኋል። እናንተ በህይወታችሁ ላይ አብዛኛው ጊዜ አብዛኞቻችሁ በህይወታችሁ ላይ መልካም ዘር ከመዝራት ክፉን ቃል ነው የምታወሩት። እስኪ የኔ ነገር ተቀየረ በሉ። ስትናገሩ የሚያጸና የተናገራችሁትን ቃል የሚያጸና የእግዚአብሔር ቃል አለ፣ የእግዚአብሔር መንፈስ አለ። ለዛ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሞትና ህይወት ምላስ ስር ነው ይላል። የምትናገረውን ነው የምታጭደው። አንድ ገበሬ ዘር ሲዘራ ያልዘራውን አያጭድም፣ የዘራውን ነው የሚያጭደው። ስለዚህ የኔ ነገር ተለቀቀ ብላችሁ ተናገሩ። የኔ ነገር ተለቀቀ። በህይወታችሁ ላይ ይሄን ቃል ተናገሩ። የኔ ነገር ተፈታ፣ የኔ ነገር ተለቀቀ፣ የኔ ነገር ተቀየረ። በህይወታችሁ ላይ ትንቢት ተናገሩ። ከዚህ ምሽት ጀምሮ የኔ ምዕራፍ ተቀየረ። አሮጌ ምዕራፍ ተዘጋ። የሐዘን ምዕራፍ ተዘጋ። የጭንቀት ምዕራፍ ተዘጋ። የማጣት ምዕራፍ ተዘጋ። ባዶነት በቃ። ተራራ መዞር በቃ። ማልቀስ በቃ። ሐዘን በቃ። በኢየሱስ ስም በቃ። ከዚህ በኋላ በቃ። ከዚህ በኋላ የናንተ ነገር ተቀየረ በኢየሱስ ስም። የናንተ ነገር ተቀየረ በጌታ በኢየሱስ ስም። ደጆቻችሁ እንዲከፈት ጸልያለሁ። ነገሮቻችሁ እንዲለቀቅ ጸልያለሁ። ነገራችሁ እንዲፈጠን ጸልያለሁ። የናንተ ህይወት እንዲቀየር ጸልያለሁ። ጌታ በእናንተ ጉዳይ ጣልቃ እንዲገባ ጸልያለሁ። መለኮታዊ ጣልቃ ገብነት እንዲሆንላችሁ ጸልያለሁ። መለኮታዊ ተአምራት ሲሆንላችሁ ያለው፣ መለኮታዊ ፈውስ ሲያገኛችሁ ያለው። አንዳንዶቻችሁ በተለያየ በሽታ በተለያየ ህመም ተይዛችሁ ያላችሁ አሁን ፈውስ እንዲሆንላችሁ ጸልያለሁ። በእናንተ ህይወት ላይ ፈውስ እንዲሆን ጸልያለሁ። በእናንተ ቤት ፈውስ እንዲሆን ጸልያለሁ። ከዚህ ምሽት ጀምሮ የናንተ ህይወት ተቀየረ በኢየሱስ ስም። የናንተ ነገር ተቀየረ በጌታ በኢየሱስ ስም። ቫሊኮስ ፕራዲ ካፋራዲያባስ ይውላችሁ። አንዳንዶቻችሁ በጣም የተለያየ ጥያቄ ያላችሁ ሰዎች አላችሁ። በጣም በተለያየ ጥያቄ እንቆቅልሽ ውስጥ ያላችሁ፣ ነገር ግን የጥያቄያችሁ መልስ ያጣችሁ ሰዎች አላችሁ። ከዚህ ምሽት ጀምሮ በጌታ በኢየሱስ ስምና ስልጣን የጸሎታችሁ መልስ ታገኙታላችሁ። የጥያቄያችሁ መልስ ታገኙታላችሁ። እግዚአብሔር በእናንተ ህይወት ጣልቃ ገብቶ ተአምራትን ያደርግላችኋል። ነገራችሁ በኢየሱስ ስም ተለቀቀ። ከዚህ በኋላ በእናንተ ቤት፣ በእናንተ ህይወት፣ በእናንተ አገልግሎት ለቅሶና ሐዘን በፍጹም አይሆንም። እግዚአብሔር አዲስ ነገር በህይወታችሁ ያደርጋል። ጌታ አዲስ ነገር በህይወታችሁ ላይ ያደርጋል። እነሆ አዲስን ነገር አድርጋለሁ እርሱም አሁን ይበቅላል እንደሚል፣ አሮጌው ነገር አልፏልና ሁሉም አዲስ ሆኗል እንደሚል በኢየሱስ ስም አሮጌ ነገር አልፎ አዲስ ነገር በህይወታችሁ ላይ እንዲፈጠር ጸልያለሁ። አዲስ ነገር በቤታችሁ እንዲሆን ጸልያለሁ። የምታመሰግኑበት፣ የምትባረኩበት፣ እግዚአብሔርን የምታመሰግኑበት የምስጋና ምዕራፍ እንዲከፈትላችሁ ጸልያለሁ። በጌታ በኢየሱስ ስምና ስልጣን ያው ጌታ ምስክሬ፣ ታሪካችሁ ተቀየረ በኢየሱስ ስም እጸልያለሁ። የተያዘባችሁ በረከት ተለቀቀ በኢየሱስ ስም። የዘገየባችሁ ነገር ፈጠነ በጌታ በኢየሱስ ስም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ምርኮ ፈጠነ፣ ብዝበዛ ጮኮለ ይላል። ምርኮ ፈጠነ፣ ብዝበዛ ምን አለ? ጮኮለ። ምርኮ ፈጠነ፣ ብዝበዛ ጮኮለ። የእናንተ ነገር እንዲፈጠን እጸልያለሁ። የእናንተን ነገር የሚያስቾክል የእግዚአብሔር መልአክ ሲመጣ ያለው፣ የእናንተን በረከት የሚያስቾክል የእግዚአብሔር እጅ አያለሁ በጌታ በኢየሱስ ስም። ለአንድ ሰው ሆነለት፣ አምኖ ለሚቀበል ሰው በኢየሱስ ስም አይሆንለት። በረከትን የሚያፈጥን ተአምራትን የሚያፈጥን የእግዚአብሔር እጅ በሕይወታችሁ ላይ ሲመጣ ያለው፣ የእግዚአብሔር እጅ በሕይወትሽ ላይ ሲመጣ አያለሁ። አሜን ካልክ በኢየሱስ ስም አይሆንልህ። አሜን ካላችሁ ይሁንላችሁ በኢየሱስ ስም። ከዚህ ሰዓት ጀምሮ በእናንተ ቤት፣ በእናንተ ሕይወት መንፈስ ቅዱስ አዲስን ነገር አድርጎ እጅ ባፍ ያጽናችኋል።
የሚያስቆማችሁ ኃይል አይኖርም። የሚያስቆማችሁ ኃይል አይኖርም። እግዚአብሔር ይጎበኛችኋል። በእርግጥ የምትጎበኙ ሰዎች አላችሁ። በእርግጥ መጎበኘትን እግዚአብሔር ይጎበኛችኋል። በእርግጠኝነት የምትጎበኙ ሰዎች አላችሁ። በቤታችሁ ጉብኝት የሚሆንላችሁ ሰዎች አላችሁ። መንፈስ ቅዱስ ጉብኝትን ያደርግላችኋል በጌታ በኢየሱስ ስም። ከዚህ ምሽት ጀምሮ ጉብኝት በቤታችሁ ሆነ። ተአምራት በቤታችሁ ሆነ። ፈውስ በቤታችሁ ሆነ። የተያዘባችሁ በረከት ተለቀቀላችሁ። የተያዘባችሁ ነገር በኢየሱስም ተለቀቀላችሁ። ምትስቁ ሰዎች አላችሁ። ፕሮሰስ ጀምራችሁ ይውላችሁ ብዙ ጊዜ ፌል ያደረገባችሁ ነገሮች ፌል እያደረገ ተስፋ የቆረጣችሁ ሰዎች ከዚህ ምሽት ጀምሮ ፌል የሚያደርግ ነገር አይኖርም። የሚጨነግፍ ነገር አይኖርም። በህይወታችሁ የሚጨነግፍ ነገር አይኖርም። እግዚአብሔር አምላክ ጭንገፋውን ከህይወታችሁ ላይ ሰብሮታል። ሞትና ጭንገፋ በቤታችሁ አይሆንም። ሞትና ጭንገፋ በህይወታችሁ አይሆንም። በኢየሱስ ስም ሞትና ጭንገፋ በህይወታችሁ አይሆንም። በፍጹም በኢየሱስ ስም እግዚአብሔር አምላክ ከህይወታችሁ ላይ ጭንገፋውን ሰብሮታል። ርግማንን ሰብሮታል በኢየሱስ ስም። ይውላችሁ ዛሬ ካመናችሁ በኃይል መጸለይ ይፈልጋለሁ። አምናችሁ ለምትቀበሉ ሰዎች በኃይል መጸለይ ይፈልጋለሁ። ጌታ በእናንተ ህይወት ተአምራትን አድርጎ ያስደንቃችኋል በኢየሱስ ስም። መጸለይ ይፈልጋለሁ። በዋትስአፕም ጸልይላችኋለሁ። ይውላችሁ የማወራውን የምናገረውን ቃል አሜን ብላችሁ ተቀበሉ። እግዚአብሔር አምላክ ታሪካችሁን ይቀይራል በጌታ በኢየሱስ ስም። ከዚህ ምሽት ጀምሮ የእናንተ ምዕራፍ ተቀይሯል በኢየሱስ ስም። የእናንተ ምዕራፍ ተቀይሯል በኢየሱስ ስም። የአንድ ሰው ምዕራፍ ሲቀየር አያለው። የአንድ ሰው ምዕራፍ ሲቀየር አያለው በኢየሱስ ስም። ብዙ ዓመት የቆየ ነገር ሲነሳ ሲንቀሳቀሳ ያለው ብዙ ዓመት የዘገየባችሁ የቆየባችሁ ነገር እንደገና ሲንቀሳቀስላችሁ ያለው እንደገና የእናንተ ነገር ሲንቀሳቀሳ ያለው የተዘጋው እንደገና ሲከፈታ ያለው የጠፋው ሲመለስላችሁ ያለው የተወሰደባችሁ ወደ እጃችሁ ሲመለሳ ያለው መንፈስ ቅዱስ ተአምራትን አድርጎ ሲያስደንቃችሁ አያለው በኢየሱስ ስም። መገረምና መደነቅ በሕይወታችሁ ላይ ሲሆን ያለው መገረምና መደነቅ በሕይወታችሁ ላይ ሲሆን ያለው በጌታ በኢየሱስ ስም። ለኔ ነው የሚል ሰው ካለ አሜን ብሎ ይቀበል። ይሄ መልእክት የኔ ነው የሚል ሰው ካለ በኢየሱስ ስም ይሁንለት። የዘገየ ነገር ያለው የዘገየባችሁ ነገር ያለው ጠላት ያዘገየው ጠላት የዘጋባችሁ ነገር አለ። ዛሬ በኢየሱስ ስም ይከፈትላችሁ፣ ይለቀቅላችሁ በኢየሱስ ስም። ከዚህ ምሽት ጀምሮ ነገራችሁ ይለቀቅ። የእናንተ ነገር ይለቀቅ በኢየሱስ ስም። ፋይናንሳችሁ ይለቀቅ፣ ጤንነታችሁ ይለቀቅ። የጀመራችሁት የተያዘባችሁ ፕሮሰስ ይለቀቅላችሁ። የትኛውም ጠላት የያዘባችሁ በረከት በኢየሱስ ስም ተለቀቀላችሁ። በረከታችሁ ተለቀቀ። ዛሬ በረከትን ለማስለቀቅ ነው ይህንን ላይቭ የገባሁት። የተያዘ በረከት፣ የተያዘ ፋይናንስ፣ የተያዘ ነገር እንዲለቀቅ ነው ይህን ላይቭ የገባሁት። አመናችሁ ለምትቀበሉ ሰዎች ይሆንላችኋል። አብዛኞቻችሁ ሰሞኑን መቼ ነበረ? አይ ቲንክ ከ5 ቀን በፊት ከ3 ቀን በፊት የገባሁትን ላይቭ የጸለይኩላችሁ ሰዎች ዋትስአፕ ላይ ምስክርነታቸውን እየሰማው ነበር። እግዚአብሔር አምላክ እጅ ባፍ የሚያስጭን ተአምራት ያደርግላችኋል። ከዛ የሚበልጥ ተአምራትን ታዩታላችሁ። እግዚአብሔር አምላክ አሁን ካላችሁበት ህይወት ያወጣችኋል። አሁን ከገባችሁበት ችግር ያወጣችኋል። ችግራት ሌቫራዲያ ካቶሰዲያናማ የትኛውም የጨለማ ጉልበት ከህይወታችሁ ላይ ይሰበራል በኢየሱስ ስም። ወደ ኋላ እንድትመለሱ የሚያስጨንቃችሁ ነገር ከህይወታችሁ ላይ በኢየሱስ ስም ይመታል። መንፈስ ቅዱስ በእናንተ ህይወት ጣልቃ መግባት ይጀምራል። መንፈስ ቅዱስ በእናንተ ህይወት ጣልቃ መግባት ይጀምራል። መንፈስ ቅዱስ በእናንተ ህይወት ጣልቃ መግባት ይጀምራል በኢየሱስ ስም። አልቬኒ ሶፕራዲያ ካቫና ለአንዳንዶቻችሁ መለኮታዊ ጣልቃ ገብነት ሲሆንላችኋል። መለኮታዊ ተአምራት ሲሆንላችኋል። መለኮታዊ ተአምራት በኢየሱስ ስም አሜን ብላችሁ ተቀበሉ። ኢየሱስ ጌታ ነው። ከእናንተ ህይወት ላይ አሮጌ ምዕራፍ ይዘጋል። እግዚአብሔር አምላክ በቤታችሁ ምስጋናን ያደርጋል። በቤታችሁ ተአምራትን ያደርጋል። በቤታችሁ ፈውስን ያደርጋል። የምትመሰክሩ ሰዎች አላችሁ። ለምስክርነት የምትቆሙ ሰዎች አላችሁ። በሚቀጥሉት ቀናቶች
በሚቀጥሉት ጊዜያቶች ለምስክርነት የምትቆሙ ሰዎች አላችሁ። ከትናንት ወዳ ቅዳሜ ኦር አርብ ይመስለኛል እያንዳንዶችን ምስክርነት እየሰማው ነበረ። ክብር ለኢየሱስ ይሁን። እብን ላይቭ የጸለይኩላቸው ብቻ አይደለም በሚለቃቸው ጽሁፎች፣ መልእክቶች እንኳን ተባርኮ ሆኖላቸው የመሰከሩልኝ ሰዎች ነበሩ። ያ ማለት እግዚአብሔር አምላክ በስራ ላይ ነው ማለት ነው። እግዚአብሔር በስራ ላይ ነው። ኢየሱስ ጌታ ነው። እናንተ ልትደክሙ ትችላላችሁ፣ አቅም ልታጡ ትችላላችሁ፣ ነገሮች ሊከብድባችሁ ይችላል። እግዚአብሔር ግን እስካሁን ስራ ላይ ነው። ትናንትናም ዛሬም እስከ ለዘላለም እግዚአብሔር ሕያውና የሚሰራ አምላክ ነው። ክብር ለኢየሱስ ይሁን። ነገራችሁን ይቀይራል፣ ታሪካችሁን ይቀይራል፣ ህይወታችሁን ይቀይራል። በእናንተ ቤት አዲስ ነገር ይሆናል። በጌታ በኢየሱስ የተያዘባችሁ በረከት ተለቀቀ። የዘገየባችሁ ነገር ፈጠነ። መለኮታዊ ፍጥነት ሆነላችሁ በኢየሱስም። መለኮታዊ ተአምራት ሆነላችሁ በኢየሱስም። አሜን ብላችሁ ለምትቀበሉ ሰዎች ይሁንላችሁ በኢየሱስም። ደጆቻችሁ ይከፈት። የዘገየባችሁ ይፍጠን። የተያዘባችሁ ይለቀቅላችሁ። ከዚህ ሰዓት ጀምሮ ጌታ ነገሮቻችሁን ሲቀይር ያለው እግዚአብሔር ጣልቃ ገብቶ በእናንተ ህይወት ተአምራትን ሲያደርጋ ያለው መለኮታዊ ተአምራት በህይወታችሁ ላይ ሲሆና ያለው በኢየሱስ ስም ተአምራት ሆነላችሁ። ደጆቻችሁ ተከፍቷል። ተአምራቶቻችሁ ተለቋል። ከዚህ በኋላ አትያዙ። የሚያስቆማችሁ ኃይል አይኖርም። ከዚህ በኋላ ወደ ኋላ አትመለሱም። ከዚህ በኋላ አታልቅሱም። ከዚህ በኋላ ሐዘን ወደ ቤታችሁ አይገባም። ባዶነት ወደ ቤታችሁ አይገባም። ማጣት ወደ ቤታችሁ አይገባም። ድህነት ከህይወታችሁ ላይ ተሰበረ በኢየሱስ ስም። በሽታ ከህይወታችሁ ላይ ተሰበረ በኢየሱስ ስም። ነገራችሁ ተቀይሯል በኢየሱስ ስም። ቬላቲያ ካብራሳ ካም ደሊቨራ ዲያባስ የእናንተ ህይወት ተቀየረ በኢየሱስ ስም። የኔ ነገር ተቀየረ ለሚል ሰው በኢየሱስ ስም አይልውንለት። የኔ ነገር ተቀየረ ለሚል ሰው በኢየሱስ ስም አይልውንለት። ወጥመር ተሰበረ፣ ቀንበር ተሰበረ። ለዘመናት ሲያስጨንቃችሁ የነበረው ወጥመር በኢየሱስ ስም አይል ተሰበረ። እስኪ አንድ ሰው ወጥመር ተሰበረ የሚል ሰው ካለ አሜን። ወጥመር ተሰበረ፣ ወጥመር ተሰበረ፣ በሽታ ተሰበረ፣ ማጣት ተሰበረ፣ ድህነት ተሰበረ። ሼር አድርግ። ኢየሱስ ጌታ ነው። ለሌሎች ሼር አድርጉ ፕሊዝ። ሊኮራዲያራቫስ ፕራንታኪያ ፋርዳኪያብኑስ ዛሬ ምሽት መጸለይ ይፈልጋለሁ። ለምታምኑ ሰዎች መጸለይ ይፈልጋለሁ። እግዚአብሔር አምላክ ቀንበርን ከህይወታችሁ ላይ ይሰብራል። ችግርን ከህይወታችሁ ላይ ይሰብራል። ጭንገፋን ከህይወታችሁ ላይ ይሰብራል። ድግምትን ከህይወታችሁ ላይ ይሰብራል። አለመከናወን ይሰበራል። አለመሳካት ይሰበራል። ማጣት ከህይወታችሁ ላይ ይወገዳል በኢየሱስ ስም። ሃሌሉያ። አንዳንዶቻችሁ አልፎ መሄድ ይሆንላችኋል። የትኛውም በፊታችሁ የቆመ ያስጨነቃችሁ ነገር ከፊታችሁ ይወገዳል። እግዚአብሔር ምስክሬ ነው የምላችሁ። ይውላችሁ እግዚአብሔር አምላክ የእስራኤል ልጆች ከግብፅ ምድር ሲወጡ በፊታቸው ቀይ ባህር እንደነበረ አላወቁትም። ቀይ ባህር ጋር ሲደርሱት ነው ከኋላቸው የፈርዖን ሰረገላ ሲከተላቸው በፊታቸው ቀይ ባህር ነበረ። በመሃል ሲጨነቁ ጌታ ሆይ እዛው ብንሆን ባሪያ ብንሆን ይሻለን ነበር አሉ። ነገር ግን እግዚአብሔር በማዕበሉም ውስጥ መንገድ ስላለው በቀይ ባህር ውስጥ መንገድ ስላለው ወደ ሙሴ መጣና ሙሴ ሆይ ያስከው ምንድን ነው አለው። ብትር ነው ሲለው በብትር ውሃውን ምታው አለው። ባህሩ ለሁለት ተከፈለ። መንገድ በሌለበት ስፍራ መንገድ አውጥቶ ያሻገራቸው እግዚአብሔር ዛሬ እናንተንም በኢየሱስ ስም ያሻግራቸዋል። ዛሬ ለብዙ ሰው መጸለይ ይፈልጋሉ። ለምታምኑ ሰዎች መጸለይ ይፈልጋሉ። ይኸውላችሁ እግዚአብሔር በሚናገርበትና እግዚአብሔር በሚያወራበት ስፍራ ላይ ስትመጡ አንድ ነገር ከእናንተ ይጠበቃል። ማመንና ማመን ብቻ። ኢየሱስ ያድናል። ስታምኑ ታሪካችሁ ይቀየራል። አምናችሁ ድምፁን ስትቀበሉ የእናንተ ህይወት ይቀየራል። ዛሬ ያንዳንድ ሰዎች ታሪክ በቅጽበት ሲቀየር ያለው፣ ያንዳንዶቻችሁ ህይወት በቅጽበት ሲቀየር ያለው፣ ለዘመናት ህይወታችሁን ሲያስጨንቅ የነበረ አሮጌ ምዕራፍ ሲዘጋ ያለው፣ አሮጌ ምዕራፍ ከህይወታችሁ ላይ ተዘግቶ አዲስ ምዕራፍ እንዲከፈትልኝ ጸልያለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል። ነገ አይልም፣ አሁን ነው የሚለው። ካመንክ አሁን በአንተ ህይወት አዲስ ነገር ይሆናል። ካመናችሁ በህይወታችሁ አዲስ ምዕራፍ እንዲከፈት ጸልያለሁ። የበረከት ምዕራፍ እንዲከፈት ጸልያለሁ። የባለጠግነት ምዕራፍ እንዲከፈት ጸልያለሁ። ከዚህ በኋላ ፈጽሞ ድሃ አትሆኑም። የድህነት መንፈስ፣ የበሽታ መንፈስ፣ የማጣት መንፈስ ከህይወታችሁ ላይ የተሰበረ ይሁን። ከዚህ በኋላ የሰው እጅ አትጠብቁም። ከዚህ በኋላ በሰው ተደግፋችሁ አትኖሩም።
እግዚአብሔር አምላክ በኢየሱስ ስም ኃይል በሕይወታችሁ ላይ አዲስ ምዕራፍ ይከፍታል። አዲስ ነገር በኢየሱስ ስም በሕይወታችሁ ላይ ይሆናል። በብዙ ተቃውሞና በብዙ ችግር በብዙ መከራ ውስጥ ያላችሁ፣ በብዙ ጥያቄ ውስጥ ያላችሁ፣ በብዙ ሐዘን ተከባችሁ ያላችሁ ሰዎች ዛሬ በኢየሱስ ስም ይኸውልህ አራግፈህ ትወጣለህ። በትናችሁ የምትወጡ ሰዎች አላችሁ። የከበባችሁ የትኛውም ጠላት፣ የከበባችሁ የጠላት ጉልበት ከዚህ ምሽት ጀምሮ ከሕይወታችሁ ላይ ተቆረጠ። እመነኝ፣ ከዚህ በኋላ ዳግም አታልቅሱ፣ ዳግም አንገት አትደፉም፣ ዳግም የሰው እጅ አትጠብቁም። እግዚአብሔር አምላክ ቤታችሁን ሕይወታችሁን ይባርካል። አሜን ብላችሁ ከተቀበላችሁ እንደ እምነታችሁ ይሁንላችሁ። ሊካፋራዲያባስ እንደ እምነታችሁ ይሁንላችሁ በኢየሱስ ስም። የእናንተ ታሪክ ሲቀየር አያለው፣ የእናንተ ሕይወት ሲቀየር አያለው በኢየሱስ ስም። ሌፋራዲያባስ ጄታ ካቫርዲያ ካብራሃ ዛካቴ ሼር ማድረጉ እንዳትረሱ ፕሊዝ። ሼር የምታደርጉ ሰዎች እግዚአብሔር ዘመናችሁን ይባርክ። 10 15 20 30 ግሩፕ ሼር አድርጉ። ግሩፕ ላይ ሼር አድርጉ ብዙ ሰው ጋር እንዲደርስ። ቪላ ኮዛ ብራዲያ ሌሎቻችሁ አሜን እያላችሁ በእምነት ተቀበሉ። የሚታወጀው የሚነገረውን የእግዚአብሔርን ቃል አሜን ብላችሁ ተቀበሉ። ይሄ ትንቢታዊ አዋጅ አሜን ብላችሁ ተቀበሉ። በሕይወታችሁ ላይ አዲስ ምዕራፍ ይጀምራል። ይውላችሁ አንዳንዶቻችሁ የኔ ነገር አለቀ፣ የኔ ነገር ተዘግቷል፣ የኔ ምዕራፍ ቆሟል ብላችሁ ተስፋ ትቆርጣላችሁ። ተስፋ የምትቆርጡ ሰዎች እርግጠኛ ሁኑ፣ ከዚህ ምሽት ጀምሮ የእናንተ ተስፋ መለምለም ይጀምራል። የእናንተ ሕይወት መለምለም ይጀምራል። የእናንተ ነገር እንደገና መነሳት ይጀምራል። በአንዳንድ ሰዎች ሕይወት ላይ ትንሣኤ ሲሆን ያለው የሞተ ነገር ሲነሳ ያለው፣ እናንተ ተስፋ የቆረጣችሁበት ነገር እንደገና ሲነሳ ያለው፣ በተጨነቃችሁበት መፍትሄ ባጣችሁበት ስፍራ ላይ እግዚአብሔር አምላክ ሲያስደንቃችሁ ያለው፣ መገረምና መደነቅ በሕይወታችሁ ላይ ይሆናል በጌታ በኢየሱስ ስም ኃይል። ከዚህ ምሽት ጀምሮ እመነኝ፣ አታልቅስም። እመነኝ፣ ዳግም አንገት አትደፋም። ዳግም የሰው እጅ አትጠብቅም። ከዚህ በኋላ ችግር፣ መከራ፣ ሐዘን በቃ በኢየሱስ ስም በቃ። ኢየሱስ ያድናል። ይውላችሁ እግዚአብሔር አንድ ጊዜ ወደ ቤታችሁ መጥቶ ወደ ሕይወታችሁ መጥቶ ቀንበርን ከሕይወታችሁ ላይ ከሰበረ ምንም ማንም ሊቋቋማችሁ ሊያስቆማችሁ አይችልም በፍጹም። አንዴ ቀንበር ይሰበር ብቻ። ሃሌሉያ። አንዳንዶቻችሁ ሮጣችሁ ራሳችሁን የምታገኙት ትናንትና በነበራችሁበት ስፍራ ላይ ነው። ሄዳችሁ ራሳችሁን የምታገኙት ትናንት በነበራችሁበት ስፍራ ላይ ነው። ዛሬ ስፍራ የምትቀይሩ ሰዎች አላችሁ። አድራሻ የምትቀይሩ ሰዎች አላችሁ። ወደፊት እንዳትሄዱ ወደኋላ የምትጎተቱ ሰዎች፣ ታስራችሁ ቁጭ ያላችሁ ሰዎች፣ በኢኮኖሚ የታሰራችሁ፣ በፋይናንስ የታሰራችሁ፣ በስራ የታሰራችሁ፣ በአገልግሎት የታሰራችሁ፣ በተለያየ እስራት ውስጥ ያላችሁ ዛሬ በኢየሱስ ስም እስራት ከሕይወታችሁ ላይ ይበጠሳል። እስራት ከሕይወታችሁ ላይ ይበጠሳል። ጠላቶቻችሁ ግራ እስኪገባቸው ድረስ፣ ትናንትና እናንተን የሚያውቁ ሰዎች እጅ በአፍ እስኪጭኑ ድረስ እሱ ነው እሱ አይደለም፣ እሷ ነች እሱ አይደለችም ግራ እስኪገባቸው ድረስ እግዚአብሔር አምላክ ያስደንቃችኋል። በሕይወታችሁ ላይ መገረምና መደነቅ ይሆናል። አሜን ብላችሁ ተቀበሏል። መገረምና መደነቅ ይሆናል። መገረምና መደነቅ ይሆናል። እግዚአብሔር አምላክ ያስደንቃችኋል፣ ያስደንቃችኋል በኢየሱስ ስም ኃይል። ይሄ ትንቢት ይሁንልህ። ይሄ ትንቢት አምኖ ለተቀበሉ ሰዎች በኢየሱስ ስም ኃይል ይሁንላቸው። ቫሊካሳ ብራዳ ካታያ የእናንተ ታሪክ ሲቀየራ ያለው፣ የእናንተ ሕይወት ሲቀየራ ያለው፣ የእናንተ ነገር ሲቀየራ ያለው ይውላችሁ እግዚአብሔር አምላክ ያንዳንዶቻችሁን ስም ሲቀይራ ያለው፣ ጠላት በእናንተ ላይ የለጠፈው ሁኔታ፣ በእናንተ ላይ የለጠፈው ሰዎች፣ በእናንተ ላይ የለጠፈው ሰይጣን፣ በእናንተ ላይ የለጠፈው ያ ስም ከእናንተ ላይ ይነሳል። ያ ስም ከእናንተ ሕይወት ላይ እንዲነሳ ጸልያለሁ። እግዚአብሔር ምስክሬ፣ ትናንት በምትታወቁበት መታወቂያ አትታወቁም። እግዚአብሔር መታወቂያችሁን ይቀይራል። እግዚአብሔር መታወቂያችሁን ይቀይራል በኢየሱስ ስም። እግዚአብሔር መታወቂያችሁን ይቀይራል በኢየሱስ ስም። መታወቂያዬ ተቀየረ ለሚሉ ሰዎች በኢየሱስ ስም ይሁንላቸው። ስማችሁ ተቀየረ በኢየሱስ ስም። ለውጥ በሕይወታችሁ ላይ አያለው። ተአምራትን በሕይወታችሁ ላይ አያለው። አዲስ ነገር በሕይወታችሁ ላይ አያለው በኢየሱስ ስምና ስልጣን። ከዚህ በኋላ አትያዙም፣ አትቆሙም። የሚያስቆማችሁ ኃይል አይኖርም። የሚያስቆማችሁ ኃይል አይኖርም። መንፈስ ቅዱስ ያስገርማችኋል። መገረምና መደነቅ በኢየሱስ ስም በሕይወታችሁ ላይ ይሆናል።
እግዚአብሔር ምስክሬ፣ በቅርብ ቀን ለምስጋና የምትቆሙ ሰዎች አላችሁ። በቤታችሁ ባለቀሳችሁበት ምዕራፍ ላይ ታመሰግናላችሁ። ባለቀሳችሁበት ምዕራፍ ላይ ትስቃላችሁ በኢየሱስ ስም። ለቅሶ ከህይወታችሁ ላይ ይወገዳል በኢየሱስ ስም። ሐዘን ከህይወታችሁ ላይ ይወገዳል። ማጣት ከህይወታችሁ ላይ ይወገዳል። በሽታ ከህይወታችሁ ላይ ይወገዳል። ለዘመናት ለብዙ ዓመት ስታለቅሱ የነበራችሁ በሐዘን የተከበባችሁ ሰዎች ዛሬ በኢየሱስ ስም ያ ምዕራፍ ይዘጋል። ያ ምዕራፍ ከህይወታችሁ ላይ ይዘጋል። ትዝ ይላችኋል መጽሐፍ ቅዱስ ሲናገር ስለ ሐና ሁላችሁም ታውቁታላችሁ። ሐናን የማታውቁ ሰዎች አለ። ብዙ ጊዜ ተሰብካችኋል፣ ብዙ ጊዜ አንብባችኋል፣ ብዙ ጊዜ ሰምታችኋል። ነገር ግን እዚህ ስፍራ ላይ የምናገኘው አንድ ነገር ነው፣ ኢየሱስ ያድናል። አንድ ቤት ውስጥ ሁለት ሴቶች ሲኖሩት እንመለከታለን። ነገር ግን አንደኛው ጥያቄ አላት። ቤት ውስጥ የምትጸልየው ለአንድ ጥያቄ ነው፣ ልጅ ትፈልጋለች። ፍናና ግን ሐናን ታበሳጫት፣ ታስቆጣትም ነበር ይላል፣ ታበሳጫት ነበር ይላል። ኢየሱስ ጌታ ሙድ ትይዝበት ነበረ። አጋጥሟችሁ አያውቅም? አንዳንድ ጊዜ ጸልያችሁ እግዚአብሔር ዝም ሲልባችሁ አጠገቢያችሁ በዙሪያችሁ ያሉ ሰዎች ሙድ ሊይዝባችሁ ይፈልጋሉ። እግዚአብሔር ምስክሬ፣ ቆሞ እያዩ እግዚአብሔር አምላክ የጸሎታችሁን መልስ ይሰጣችኋል። ባለቀሳችሁበት ምዕራፍ ላይ ያስቃችኋል በኢየሱስ ስም። ሳቅና ደስታ የእናንተ መታወቂያ ይሆናል። ሳቅና ደስታ የእናንተ መታወቂያ ይሆናል። እግዚአብሔር አምላክ ይባርካችኋል በኢየሱስ ስም። የምትጸልየው ሐና፣ መስዋዕትን የምታቀርበው ሐና፣ የምትወልደው ግን ፍናና። ኢየሱስ ጌታ ነው። አንዳንድ ነገሮች ሲዘገዩ ለመልካም ነው። እግዚአብሔር አምላክ በሕይወታችሁ ላይ አንዳንድ በሮች የተዘጉ በሮች የእናንተ ስላልሆኑ ነው የተዘጉት። የቀረው የእናንተ ስላልሆነ ነው የቀረው። የጠፋውም የእናንተ ስላልሆነ የጠፋው። እግዚአብሔር አምላክ በኢየሱስ ስም ለጸሎታችሁ መልስ ይሰጣችኋል። ቀንበርን ከሕይወታችሁ ላይ ይሰብራል። ድግምት ከሕይወታችሁ ላይ ይሰበራል። ማጣት ከሕይወታችሁ ላይ ይሰበራል። በሽታ ከሕይወታችሁ ላይ ይሰበራል። በኢየሱስ ስም ድህነት ከሕይወታችሁ ላይ ይሰበራል። ከእንግዲህ በኋላ በኢየሱስ ስም አንገት ደፍታችሁ እያለቀሳችሁ እያዘናችሁ አትቀጥሉ። እግዚአብሔር ሕይወታችሁን ይቀይራል። ምዕራፋችሁ ይቀይራል። ነገራችሁ ይቀይራል። እስኪ አንድ ሰው አሜን ይበላ። በጌታ በኢየሱስ ስም በሕይወታችሁ ላይ እንዲሆን ዘንድ ጸልያለሁ። በሕይወታችሁ ላይ ተአምራት እንዲሆን ዘንድ ጸልያለሁ። በሕይወታችሁ ላይ ተአምራት እንዲሆን ዘንድ ጸልያለሁ። ሼር ማድረጉ እንዳትረሱ ፕሊዝ። ሼር አድርጉ። ሼር ማድረጉ እንዳትረሱ። ሊካቫራዲያ ባሴካ ብራዲያ ነገሮቻችሁ እንዲቀየር ጸልያለሁ። ተአምራቶቻችሁ እንዲለቀቅላችሁ ጸልያለሁ። የእናንተ ነገር እጃችሁ እንዲገባ ጸልያለሁ በኢየሱስ ስም። ቫሐዜ ካብራዲያ ካባ ታሪካችሁ እንዲቀየር ጸልያለሁ። እርግጠኛ ሆኜ ልንገራችሁ፣ ከዚህ በኋላ ትናንት በምትታወቁበት መታወቂያ አትታወቁም። ትናንትና በምትታወቁበት ማንነት አትታወቁም። እግዚአብሔር ይውላችሁ። አንዳንዶቻችሁ ስም አላችሁ። ሰዎች እናንተን የሚያውቁት የሆነ ስም አላችሁ፣ መታወቂያ አላችሁ። ሮንግ የሆነ መታወቂያ ያላችሁ ሰዎች አላችሁ። እግዚአብሔር አምላክ ይህንን መታወቂያ ከእናንተ ህይወት ላይ ያነሳል። ይህ መታወቂያ ከእናንተ ህይወት ላይ ሲነሳ አይቻለሁ በጌታ በኢየሱስ ስም። ሃሌሉያ። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 9 ላይ ሄዳችሁ ስታነቡት አይነ ስውር ሆኖ የተወለደውን ሰውዬ ደቀ መዛሙርቶቹ ኢየሱስ እንደዚህ አሉት፣ ጌታ ሆይ አሉት፣ ይህ ሰው እውር ሆኖ እንዲወለድ እሱ ወይስ ወላጆች ኃጢአት ማን ነው ኃጢአት የሰራ ብሎ ጠየቁት። ኖ አላቸው። ማንም እሱም ወላጅም ኃጢአት አልሰሩም፣ የእግዚአብሔር ክብር በሱ ይገለጽ ዘንድ የእግዚአብሔር ኃይል በእርሱ ይገለጽ ዘንድ ነው አለ። አያችሁ፣ ሰዎች የሚያውቁት በእውርነት በልመና ነው የሚያውቁት። ከተፈወሰ በኋላ ሰውየው አይኑ ማየት ከጀመረ በኋላ ብዙ ሰዎች ግራ ተጋቡ። እሱን ይመስላል እንጂ እሱ አይደለም፣ እሱ እኮ ለማኝ ነው አሉት። ምክንያቱም ስሙ ለማኝ ነው፣ ይለምናል። መንገድ ዳር ቁጭ ብሎ ሳንቲም ይለምናል። ትናንትና ሳንቲም ሲሰጡ የነበሩ ሰዎች ዛሬም እዛው ነው የሚጠብቁት። ነገር ግን ለሰውየው ጉብኝት ሆኖለታል፣ ለሰውየው ፈውስ ሆኖለታል፣ ቀንበር ተሰብሮለታል። ሰዎች እናንተን የሚፈልጉት በትናንትናው ቦታ ነው። እናንተን ማየት የሚፈልጉት ትናንትና በነበራችሁበት ሁኔታ ውስጥ ነው። እግዚአብሔር ግን የእናንተን ታሪክ ሲቀይር አያለሁ። የእናንተን እስራት ሲፈታ አያለሁ። በኢየሱስ ስም እስራታችሁ ሲፈታ አያለሁ። የእናንተ እስራት ተፈታ በኢየሱስ ስም።
አሜን በላ። እስራት ተፈታ በኢየሱስ ስም። ቫሊኮስ ብራዲያ ካባ ቀንበር ከህይወታችሁ ላይ እንዲሰበር ነው የምጸልየው በዚህ ምሽት። የበሽታ መንፈስ እንዲመታ ጸልያለሁ። የታመማችሁ ሰዎች እርግጠኛ ሁኑ፣ ፈውስ ይሆንላችኋል። የደከማችሁ ሰዎች እርግጠኛ ሁኑ፣ ብርታት ያገኛችኋል። የወደቃችሁ ሰዎች መነሳት ይሆንላችኋል። መንፈስ ቅዱስ በኢየሱስ ስም ኃይል ይባርካችኋል። ቀንበር ከህይወታችሁ ላይ ተሰበረ በኢየሱስ ስም። የበሽታ ቀንበር፣ የድህነት ቀንበር፣ የማጣት ቀንበር እግዚአብሔር ከህይወታችሁ ላይ ለዘላለም ሰብሮታል በኢየሱስ ስም። ቀንበር የተሰበረ ይሁን። ቀንበር የተሰበረ ይሁን በኢየሱስ ስም። ቀንበር የተሰበረ ይሁን በኢየሱስ ስም። ያጎበጣችሁ ቀንበር ቀና እንዳትሉ ያደረጋችሁ ከዚህ ምሽት ጀምሮ ተሰበረ። ከዚህ ምሽት ጀምሮ ቀንበር ከህይወታችሁ ላይ ተሰበረ። እስኪ ቀንበር ተሰበረ በሉ። አሜን ብላችሁ ተቀበሉ። ቀንበር ከህይወቴ ላይ ተሰበረ። ከአገልግሎቴ ላይ ቀንበር ተሰበረ። ወደፊት እንዳልራመድ፣ ወደፊት እንዳልሄድ፣ እንዳላገለግል፣ እንዳልሰራ፣ እንዳልባረክ፣ እንዳልነግድ፣ እንዳላገባ፣ እንዳልወንድ፣ እንዳትወልዱ ቀንበር የሆነባችሁ ከዚህ ምሽት ጀምሮ ተሰበረ በኢየሱስ ስም። ቀንበር ተሰበረ። አሜን በላ። እስኪ አንድ ሰው ቀንበር ተሰበረ ብሉ። ሊኮዛ ፕራዲያ ዛሬ መጸለይ ይፈልጋሉ። አምናችሁ ይህንን ጸሎት ከኔ ጋር ለምትጸልዩ ሰዎች መጸለይ ይፈልጋሉ። በእምነት ለምትቀበሉ ሰዎች ቀንበር ከህይወታችሁ ላይ ሲሰበራ ያለ ቀንበር ከህይወታችሁ ላይ ሲሰበራ ያለ ሜላ ፋራዲያ ካቦስ ፕራካታ ላቫኒያ ያስጨነቃችሁ ቀንበር ተሰበረ። አንገት ያስደፋሽ ቀንበር ተሰበረ። አንገት ቀና እንዳትሉ ያደረጋችሁ በኢየሱስ ስም ከህይወታችሁ ላይ ተሰበረ። ቀንበር ከህይወታችሁ ላይ ተሰበረ። ቀንበር ከህይወታችሁ ላይ ተሰበረ በኢየሱስ ስም። እስኪ አንድ ሰው ቀንበር ከህይወቴ ላይ ተሰበረ የሚል ሰው ካለ አሜን ይበላ። እስኪ ሁላችሁም ቀንበር ተሰበረ ብላችሁ ጻፉ። እስኪ ቀንበር ተሰበረ ብላችሁ ጻፉ። ይህንን ቃል በህይወታችሁ ላይ አውጁ። ቀንበር ተሰበረ በሉ። ሊካቫራዲያ ከባስ ቀንበር ተሰበረ ብላችሁ ጻፉ። ቀንበር ተሰበረ። ማጣት ተሰበረ። ድህነት ተሰበረ። በሽታ ተሰበረ። ይህንን ጻፉ። ቀንበር ተሰበረ ብላችሁ ጻፉ። ሊኮስ ብራዲያ ካታያ ቀንበር ከህይወታችሁ ላይ እንዲሰበር ዘንድ ጸልያለሁ። ቀንበር ከህይወትሽ ላይ እንዲሰበር ጸልያለሁ። ሃሌሉያ። ቀንበር ተሰበረ ብላችሁ ጻፉ። ቀንበር ተሰበረ። የበሽታ ቀንበር፣ የማጣት ቀንበር፣ የድህነት ቀንበር ከህይወታችሁ ላይ እንዲሰበር ጸልያለሁ። ከአገልግሎታችሁ ላይ እንዲሰበር ጸልያለሁ በኢየሱስ ስም። እንዳትባረኩ ለዘመናት ያስለቀሳችሁ ቀንበር ዛሬ ከህይወታችሁ ላይ እንዲሰበር ጸልያለሁ። ከትዳራችሁ ላይ እንዲሰበር ጸልያለሁ። ፍሬያማ እንዳትሆኑ፣ በፍሬ እንዳትባረኩ፣ በአንድ አይነት ህይወት እንድትመላለሱ አንገት ያስደፋችሁ ቀንበር ዛሬ ከህይወታችሁ ላይ ተሰበረ በኢየሱስ ስም። በኢየሱስ ስም ቀንበር ተሰበረ። አቅም እያላችሁ፣ ጉልበት እያላችሁ፣ ጸጋ እያላችሁ፣ ገንዘብ እያላችሁ፣ ስራ እያላችሁ ቀና እንዳትሉ ያደረጋችሁ በኢየሱስ ስም ከህይወታችሁ ላይ ተሰበረ። በኢየሱስ ስም ኃይል ከህይወታችሁ ላይ ተሰበረ። ቀንበር ከህይወትሽ ላይ ተሰበረ። ቀንበር ከህይወት ላይ ተሰበረ። እስኪ አንድ ሰው ቀንበር ከህይወቴ ላይ ተሰበረ የሚል ሰው አሜን ይበላ። ቀንበር ከህይወቴ ላይ ተሰበረ። ሊካፋራ ዲያባሼ ጄሌ ፕሬዴ ከፌኔ ቀንበር ከህይወቴ ላይ ተሰበረ። ቀንበር ከህይወቴ ላይ ተሰበረ። የጨለማ ጉልበት ከህይወቴ ላይ ተሰበረ። ድግምት ከህይወታችሁ ላይ ተሰበረ። በናዝሬቱ በኢየሱስ ስም ኃይል ያው ጌታ ምስክሬ፣ ነፃ የምትወጡ ሰዎች አላችሁ። ዛሬ ምሽት እየታመማችሁ ያላችሁ ሰዎች፣ ህመም ያለባችሁ በዚህ ምሽት ከህይወታችሁ ላይ ቀንበር ተሰበረ። ከህይወታችሁ ላይ ቀንበር ተሰበረ በኢየሱስ ስም። ከህይወታችሁ ላይ ቀንበር ተሰበረ በኢየሱስ ስም። ፕሊዝ ሼር ማድረጉ እንዳትረሱ። ሼር አድርጉ። እስኪ አንድ ጊዜ ሁላችሁም አንድ ደቂቃ ሼር አድርጉ። ኢየሱስ ጌታ ነው። 10 15 20 ግሩፕ ሼር አድርጉ። እስኪ በግሩፕ ሼር ማድረግ ማትችሉ በያዛችሁ በምትጠቀሙት ፌስቡክ ሼር አድርጉ። ሃሌሉያ። ዛሬ ምሽት በኢየሱስ ስም ነፃ መውጣት ይሆንላችኋል። ነፃ ቀናችሁ ደርሷል። አንዳንዶቻችሁ ጊዜያችሁ ደርሷል። የምትፈቱበት ጊዜ ደርሷል። የምትባረኩበት ጊዜ ደርሷል። ነፃ የምትወጡበት ጊዜ ደርሷል። ነፃ መውጣት እንዲሆንላችሁ ጸልያለሁ። ቫኪያላ ቫርዳኪያ ጊዜያችሁ ደርሷል። የምትከብሩበት፣ ወደ ከፍታ የምትወጡበት፣ ከክብር ወደ ክብር የምትለወጡበት ጊዜያችሁ፣ ሰዓታችሁ ደርሷል።
ሰዓትሽ ደርሷል። ጊዜሽ ደርሷል። ያንተ ጊዜ ደርሷል። እመነኝ፣ የእናንተ ጊዜ ደርሷል። ከዚህ በኋላ ሌቫራዲያ ቀና የምትሉበት ጊዜ ደርሷል። አረ ጊዜ ደርሷል የሚል ሰው ካለ በኢየሱስ ስም ኃይል ይሁንለት። ጊዜ ደርሷል። ሰዓቴ ደርሷል። ሰዓቴ ደርሷል። ጊዜ ደርሷል ለሚሉ ሰዎች ይሁንላቸው። ጊዜ ደርሷል በኢየሱስ ስም። የምትባረክበት፣ ከክብር ወደ ክብር የምትለወጥበት፣ ከኃይል ወደ ኃይል የምትለወጥበት በኢየሱስ ስም ጊዜያችሁ ደርሷል። ጊዜያችሁ ደርሷል በኢየሱስ ስም። አሜን ብላችሁ ተቀበሉ። ጊዜያችሁ ደርሷል በኢየሱስ ስም። ጊዜያችሁ ደርሷል በኢየሱስ ስም። ጊዜያችሁ ደርሷል በኢየሱስ ስም። የእናንተ ሰዓት ደርሷል በኢየሱስ ስም። የምትባረኩበት ጊዜ ደርሷል። አሜን ብለህ ተቀበላ። ቪላ ሮሳ ፕራሃቴ ኬቬኒያ ጊዜያችሁ ደርሷል። ሰዓታችሁ ደርሷል በኢየሱስ ስም። ደርሷል። ሌቫርዲያ ካማሴ ፕራዲያ ካባ ጄሌቫርዲኮስ ፕራዲያ ካፋና ጊዜያችሁ ደርሷል። ሰዓታችሁ ደርሷል በኢየሱስ ስም። የምትባረኩበት ጊዜ ደርሷል። የምትባረኩበት ጊዜ ደርሷል። ወደ ከፍታ የምትወጡበት ጊዜ ደርሷል። ከክብር ወደ ክብር የምትለወጡበት ጊዜ ደርሷል። ቀንበር ከሕይወታችሁ ላይ ተሰበረ በኢየሱስ ስም። ቀንበር ተሰበረ። ቀንበር ተሰበረ በኢየሱስ ስም። ቀንበር ተሰበረ። ቀንበር በኢየሱስ ስም። ሃሌሉያ። ቀንበር ከሕይወታችሁ ላይ ተሰበረ። በሽታ ከሕይወታችሁ ላይ ተሰበረ። አሜን ብላችሁ ለምትቀበሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። አሜን ብላችሁ በእምነት ለምትቀበሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። በኢየሱስ ስም ኃይል ይሁንላችሁ። አሜን ብላችሁ ለምትቀበሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። ቀንበር ከሕይወታችሁ ላይ ተሰበረ። ሊፕራዛ ካንታላቫኔ ቀንበር ከሕይወታችሁ ላይ ተሰበረ በኢየሱስ ስም። እስኪ ድገሙና ቀንበር ተሰበረ በሉ። ይህንን ቃል በሕይወታችሁ ላይ አውጁ። የትኛውም ያስጨነቃችሁ ነገር ለቋችሁ መሄድ ይጀምራል። ጥያቄ የሆነባችሁ ነገር ለቋችሁ መሄድ ይጀምራል። በእናንተ ሕይወት ላይ ተአምራት መሆን ይጀምራል። ፈውስ መሆን ይጀምራል። ነገራችሁ ይለቀቃል። ተአምራታችሁ ይለቀቃል። ፋይናንሳችሁ ይለቀቃል በኢየሱስ ስም። የእናንተ ነገር ይለቀቃል በኢየሱስ ስም። የእናንተ ነገር ይለቀቃል በኢየሱስ ስም። የእናንተ ነገር ይለቀቃል በኢየሱስ ስም። ማቴ ካቫራ ዲያባስ ዤሌ ፕሮስ አልቫርዲያ ካማሳ የእናንተ ነገር ይለቀቃል። የእናንተ ተአምራት ይለቀቃል። የእናንተ ነገር ይለቀቃል በኢየሱስ ስም። የእናንተ ነገር ይለቀቃል። አሜን ብላችሁ ለምትቀበሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። አሜን ብላችሁ በእምነት ለምትቀበሉ ሰዎች ተአምራት ይሁንላችሁ። ፈውስ ይሁንላችሁ። አዲስ ነገር ይሁንላችሁ። የተያዘባችሁ ነገር ይለቀቅላችሁ። በእናንተ ሕይወት ላይ አዲስ ነገር እንዲሆን አውጃለሁ። ዛካ ፕሬዴ ኬፌንያስ ሮኮቴ ፋሪ ዳፋሳ ብርሃ ዘካቲያና ከዚህ በኋላ አታልቅሱ። የለቅሶ ምዕራፍ ከሕይወታችሁ ላይ ተዘጋ። የበሽታ ምዕራፍ ከሕይወታችሁ ላይ ተዘጋ። የማጣት ምዕራፍ ከሕይወታችሁ ላይ ተዘጋ። የጨለማ ምዕራፍ ከሕይወታችሁ ላይ ተዘጋ። ከዚህ በኋላ ዳግም አታልቅሱም በኢየሱስ ስም። ይውላችሁ ሲያስለቅሳችሁ የነበረው ለዘላለም ሲያስጨንቃችሁ የነበረው አስጨናቂ በኢየሱስ ተመታ። አስጨናቂው አውሬ ተመታ በኢየሱስ ስም። እግዚአብሔር ጠላቶቻችሁን ይበቀላል። እግዚአብሔር ጠላቶቻችሁን ይበቀላል በኢየሱስ ስም። እግዚአብሔር ጠላቶቻችሁን ይበቀላል በኢየሱስ ስም። እግዚአብሔር ጠላቶቻችሁን ይበቀላል በኢየሱስ ስም። አሜን ብላችሁ ተቀበሉ። እግዚአብሔር ጠላቶቻችሁን ይበቀላል። እግዚአብሔር የሚያስጨንቃችሁትን ከሕይወታችሁ ላይ ያስወግደዋል። ከመንገዳችሁ ላይ ጉቶ ይነቀላል። ወጥመድ ይሰበራል በኢየሱስ ስም። እንዳታልፉ መንገድ የዘጋባችሁ ጉቶ አለ አይደል? እንዳትባረኩ ያስጨነቃችሁ ነገር አለ አይደል? ዛሬ ምሽት በኢየሱስ ስም አንዳንዶቻችሁ ይውላችሁ አራግፋችሁ ትቀጥላላችሁ። አንዳንዶቻችሁ ሰብራችሁ ታልፋላችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰባሪን ጌታ ከፊታቸው ወጥቷልና እነሱም ሰብሮ ይወጣሉ ይላል። ዛሬ ምሽት አንዳንዶቻችሁ ሰብራችሁ ትወጣላችሁ። አንዳንዶቻችሁ ሰብራችሁ የምትወጡ ሰዎች አላችሁ። አሜን ካላችሁ በኢየሱስ ስም ኃይል ይሁንላችሁ። እንደ እምነታችሁ ይሁንላችሁ። በእምነት ከተቀበላችሁ በኢየሱስ ስም ኃይል ይሁንላችሁ። ቀንበር ከሕይወታችሁ ላይ ይሰበር። ጨለማ ከሕይወታችሁ ላይ ይሰበር። ድግምት ከሕይወታችሁ ላይ ይሰበር። ማጣት ከሕይወታችሁ ላይ ይሰበር። በጌታ በኢየሱስ ስም ተሰበረ። የጨለማ ጉልበት ከሕይወታችሁ ላይ ተሰበረ።
ተሰበር። አሜን በለዋ። አልቬራ ዲያካባሳ ይውላችሁ መንፈሳዊ ዓለም የሚሰራው እናንተ ከምትናገሩት ቃል ጋር ነው የሚሰራው። አብዛኞቻችሁ ያልተረዳችሁት ነገር መንፈሳዊ ዓለም ላይ የሚንቀሳቀሰው ነገሮቻችሁ የሚለቀቀው እናንተ ከምትናገሩት ንግግር ጋር ነው የሚሰራው። ሃሌሉያ። ነገሮቻችሁ ፊዚካል ዓለም ላይ የሚለቀቀው መንፈሳዊ ዓለም ላይ ከተፈታ ብቻ ነው። የአብዛኞቻችሁ ነገር አሁን እግዚአብሔር ነው ያዘገየው፣ እግዚአብሔር ነው የዘጋብኝ ትላላችሁ። ነገሮቻችሁ መንፈሳዊ ዓለም ላይ የዘገየባችሁ ሰዎች አላችሁ። መንፈሳዊ ዓለም ላይ የዘገየው ፊዚካል ዓለም ላይ አይገለጥም። ፊዚካል ዓለም ላይ እንዲገለጥ ለማድረግ ትንቢት መናገር መቻል አለብህ። ቃል ማውጣት መቻል አለብህ። ቃልን የማትናገር ከሆነ ነገሮችን ከመንፈሳዊ ዓለም ወደ ፊዚካል ዓለም ማምጣት አትችልም። ጠላት ሁልጊዜ የሚዋጓችሁ ዳንኤልን አይታችሁታል። ዳንኤል ሲጸልይ የዳንኤል ጸሎት የመጀመሪያ ቀን የተመለሰው ነገር ግን 21 ቀን ሙሉ የፋሬስ አለቃ መንግስት ይላል መንፈስ ዓለም ላይ ተቋቋመው፣ አዘገየው። እግዚአብሔር መልአኩን ልኮ እስኪያስለቀቅለት ድረስ ኢየሱስ ጌታ ነው። ነገሮቻችሁ ከመንፈስ ዓለም እንዲለቀቅላችሁ ጸልያለሁ። አረ በጌታ በኢየሱስ ስም ይለቀቅላችሁ። አብዛኞቻችሁ ትንቢት ትሰማላችሁ፣ ቃል ትሰማላችሁ። ምንም የጨበጣችሁት ያያችሁት በተግባር ያደረጋችሁት ነገር የለም። ነገሮቻችሁ ዘግይቷል። ዛሬ እንዲፈጥንላችሁ ጸልያለሁ። መጽሐፍ ቅዱስ ሲናገር ምርኮ ፈጠነ፣ ብዝበዛ ቸኮለ አይደለም የሚለው። የእናንተ ነገር እንዲፈጥን ጸልያለሁ። አሚን ብላችሁ ተቀበሉ። አሁን የማውጀውን የምናገረውን ትንቢታዊ አዋጅ አሚን ብላችሁ ከተቀበላችሁ ይሆንላችኋል። በኢየሱስ ስምና ስልጣን ታሪካችሁ እንዲቀየር ጸልያለሁ። ያስጨነቃችሁ ነገር ከህይወታችሁ ላይ እንዲቆረጥ ጸልያለሁ። እርግማን ከህይወታችሁ ላይ እንዲሰበር ጸልያለሁ። ጨለማ ከህይወታችሁ ላይ እንዲሰበር ጸልያለሁ። ያስጨነቃችሁ ነገር ከህይወታችሁ ላይ ይቆረጥ። ቀንበር ከህይወታችሁ ላይ ይሰበር። ድግምት ከህይወታችሁ ላይ ይሰበር። ከዚህ በኋላ በኢየሱስ ስምና ስልጣን ቤታችሁ ባዶ አይሆንም። በኢየሱስ ስም ነገራችሁ አይያዝም። በተለያየ ጭንቀት ጥያቄ ውስጥ ያላችሁ ሰዎች፣ በተለያየ ችግር ውስጥ ያላችሁ፣ በተለያየ ዕዳ ውስጥ ያላችሁ እግዚአብሔር አምላክ ከዚህ ችግር ነፃ ሲያወጣችሁ አያለሁ። የዕዳ ምዕራፍ ሲዘጋ አያለሁ። ከአንዳንድ ሰዎች ላይ ዕዳ ሲዘጋ አያለሁ። ዕዳ ሲሰረዛ አያለሁ። በጌታ በኢየሱስ ስም ዕዳ ከህይወታችሁ ላይ እንዲሰረዝ ጸልያለሁ። አሜን ካላችሁ ይሁንላችሁ። ሼር አድርጓ። ሼር እያደረጋችሁ አይደላችሁም? ሼር በማድረግ ተባበሩኝ። ኢየሱስ ጌታ ነው። ሼር በማድረግ ተባበሩኝ። ዛሬ ምሽት ለአንዳንዶቻችሁ ይውላችሁ፣ እግዚአብሔር ምስክሬ፣ ሰምታችሁ አይታችሁ በልባችሁ ያላሰባችሁ ተአምራት ይሆንላችኋል። ተአምራት ይሆንላችኋል በኢየሱስ ስም። ተአምራት ይሆንላችኋል በኢየሱስ ስም። ነገሮቻችሁ ይለቀቃል በኢየሱስ ስም። የእናንተ ፋይናንስ ይፈጥናል በኢየሱስ ስም። መለኮታዊ ፍጥነት እንዲሆንላችሁ ዘንድ ጸልያለሁ። መለኮታዊ ፍጥነት በሕይወታችሁ ላይ አውጃለሁ። በቤታችሁ አውጃለሁ በኢየሱስ ስም። የተናገራችሁት ቃል እንዲፈጸምላችሁ ጸልያለሁ። አሊፋራዲያ ካባሲ የኔ ነገር ይፈጥናል ለሚሉ ሰዎች በኢየሱስ ስም ኃይል ይሁንላቸው። የኔ ነገር ይፈጥናል፣ በረከቴ ይፈጥናል፣ ትዳሬ ይፈጥናል፣ አገልግሎቴ ይፈጥናል፣ ቢዝነሴ ይፈጥናል የሚሉ ሰዎች በኢየሱስ ስም ኃይል ይሁንላቸው። በኢየሱስ ስም ኃይል ይሁንላቸው። ተአምራት በሉ እስኪ። ተአምራት በሕይወቴ ላይ፣ በአገልግሎቴ ላይ፣ በትዳሬ ላይ፣ በልጆቼ ላይ፣ በቤተሰቦቼ ላይ ተአምራት ይሆናል። ነገሮች ይለቀቃሉ። ክብር ለኢየሱስ ይሁን። ማሊፋራ ዲያካቦሳ ዲያካቬርታ ኪያፋና ዜካፕራሳካ ዲፋራ ዲያናማስ የዘገየባችሁ ነገር እንዲፈጥንላችሁ ጸልያለሁ። የዘገየባችሁ ነገር እንዲፈጥንላችሁ ጸልያለሁ። መለኮታዊ ፍጥነት እንዲሆንላችሁ ጸልያለሁ። ሼር አድርጉ ፕሊዝ፣ ሼር አድርጉ። ሼር በማድረግ ብዙ ሰው ጋር አድርሱ። ሃሌሉያ። ዛሬ ምሽት ሊጸልይላችሁ አይ ቲንክ ጸሎት የምትፈልጉ ሰዎች ጸልይላችኋለሁ። ጸሎት ጥማት ያላችሁ ሰዎች ጸልይላችኋለሁ። ጥያቄ ያላችሁ፣ ችግር ውስጥ ያላችሁ፣ መከራ ውስጥ ያላችሁ፣ ሐዘን ውስጥ ያላችሁ ሰዎች ለእናንተ መጸለይ ይፈልጋለሁ። ከዚህ በኋላ መከራ በቃ፣ ሐዘን በቃ፣ ችግር በቃ፣ ማጣት በቃ፣ ለቅሶ በቃ በሉት። በቃ ማቴ ካቫርዲያ ካብራስ በቃ፣ ችግር በቃ፣ ሐዘን በቃ በኢየሱስ ስም በቃ ብላችሁ ጻፉ። እኔም ላችሁን አድርጉ። በቃ ብላችሁ ጻፉ። ሊኮዛ ፕራዲያ ካቫና በቃ ብላችሁ ጻፉ። ችግር በቃ፣ ሐዘን በቃ፣ መከራ በቃ፣ ማጣት በቃ፣
ጨለማ በቃ በኢየሱስ ስም ኃይል በቃ 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 ሊኮሳብራን ታኪያቫራ በቃ በናዝሬቱ በኢየሱስ ስም በቃ በቃ ለምትሉ ሰዎች እንደ እምነታችሁ ይሁንላችሁ። ዜላቫራ ዲያብሎስ በቃ ብላችሁ ለምትጽፉ ሰዎች እንደ እምነታችሁ ይሁንላችሁ። እንዳላችሁት ይሁንላችሁ በኢየሱስ ስም። እንደተናገራችሁት ይሁንላችሁ። በሕይወታችሁ ላይ እንዳወራችሁት እንደዛው ይሁንላችሁ በኢየሱስ ስም። ዛካፋራዲያ ካባስ እግዚአብሔር መጣና የእስራኤል ልጆች ብዙ ዘመን ምድረ በዳ ላይ ሲበዘበዙ አይቶ እንደዚህ አላቸው፣ ይሄንን የሴርን ተራራ አላቸው፣ ከዚህ በኋላ ይሄንን የሴርን ተራራ መዞር ይበቃችኋል አላቸው። ህዝቡ ሲንከራተት አይቶ ከተጨነቁ በኋላ እግዚአብሔር መጣና ይሄንን የሴርን ተራራ መዞር ይበቃችኋል። አንዳንዶቻችሁ ህይወት ተራራ ሆኖባችኋል፣ አገልግሎት ተራራ ሆኖባችኋል፣ እያንዳንዱ ነገር ተራራ ሆኖባችኋል። መውጣት አልቻላችሁ፣ መፈታት አልቻላችሁም፣ መንቀሳቀስ መስራት አልቻላችሁም። ከዚህ በኋላ በቃ በቃ በኢየሱስ ስም በቃ በኢየሱስ ስም። ችግር በቃ፣ ሐዘን በቃ፣ መከራ በቃ፣ ጭንቀት በቃ፣ ለቅሶ በቃ በቃ ለምትሉ ሰዎች እንደ እምነታችሁ ይሁንላችሁ በኢየሱስ ስም። እንደ እምነታት ሌዳቫራዲያ ካባሳ እንደ እምነታችሁ ይሁንላችሁ። አምናችሁ እንደተቀበላችሁት እንደዛው ይሁንላችሁ። ካመንክ ይሁንልህ። ዛቫንያ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እመን እንጂ አትፍራ፣ እመን እንጂ አትፍራ። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ነገሮች ካቅማችሁ በላይ ሆኖ ሊሆን ይችላል። ሁሉ ነገር ካቅማችሁ በላይ ሆኖ ሊሆን ይችላል። ከብዶባችሁ ሊሆን ይችላል። አቅቷችሁ አቅም አታችሁ ሊሆን ይችላል። የሚረዳችሁን ሰው አታችሁ ነገሮችን ዘግታችሁ ሊሆን ይችላል። ነገር ግን እግዚአብሔር አምላክ ዛሬ ሊረዳችሁ ከሰማይ ይመጣል። ቀንበርን ከሕይወታችሁ ላይ ሊሰብር ነፃ ሊያወጣችሁ ኢየሱስ ከሰማይ ወደ ቤታችሁ ይመጣል። ኢየሱስ የእናንተን ታሪክ ሊቀይር ወደ ቤታችሁ ይመጣል። ልክ ኢየሱስ ወደ ዘኬዎስ ቤት እንደገባ ወደ አንዳንዶቻችሁ ቤት ኢየሱስ ሲገባ ያለው ወደ እናንተ ቤት ኢየሱስ እንዲገባ ጸልያለሁ። በእናንተ ሕይወት ላይ መለኮታዊ ጉብኝት ይሆናል። በእናንተ ሕይወት ላይ መለኮታዊ ጉብኝት ይሆናል። እግዚአብሔር አምላክ በኢየሱስ ስም ኃይል እናንተን ይጎበኛችኋል። መለኮታዊ ጉብኝት በሕይወታችሁ ላይ ይሆናል በኢየሱስ ስም። መለኮታዊ ጉብኝት በሕይወታችሁ ላይ ይሆናል በኢየሱስ ስም። ቫሊካ ሳብራዳ ካቴሊቫና መለኮታዊ ጉብኝት በሕይወታችሁ ላይ ይሆናል። እግዚአብሔር አምላክ ይጎበኛችኋል በኢየሱስ ስም። እመናኝ፣ ትጎበኛለህ። እግዚአብሔር አምላክ ይጎበኛችኋል። እግዚአብሔር አምላክ ተአምራትን ያደርግላችኋል። የትኛውም የተዘጋባችሁ በር በኢየሱስ ስም ኃይል ተከፈተላችሁ። ደጆቻችሁ ተከፈተላችሁ። ነገሮቻችሁ ተለቀቀላችሁ። ከዚህ ምሽት ጀምሮ ታሪካችሁ ተቀየረ። ነገራችሁ ተቀየረ። ህይወታችሁ ተቀየረ። አገልግሎታችሁ ተቀየረ። በኢየሱስ ስም ኃይል ጸለይኩላችሁ። ለውጥ በህይወታችሁ ላይ እንዲሆን ጸልያለሁ። አንድ አይነት ህይወት በኢየሱስ ስም ኃይል በቃ ወደፊት መራመድ ይሁንላችሁ። ወደፊት መሮጥ ይሁንላችሁ። ከበረከታችሁ ጋር መገናኘት ይሁንላችሁ። እግዚአብሔር ካስቀመጠላችሁ ፋይናንስ ጋር መገናኘት ይሁንላችሁ። በኢየሱስ ስም ኃይል ፋይናንሻል በሮች እንዲከፈትላችሁ ጸልያለሁ። እግዚአብሔር ምስክሬ፣ በዚህ ምሽት የምታምኑ ሰዎች እግዚአብሔር አምላክ በኃይል ተአምራትን ያደርግላችኋል። በቤታችሁ ተአምራት ይሆናል። በቤታችሁ ፈውስ ይሆናል። በቤታችሁ ጉብኝት ይሆናል። ድንገት ኢየሱስ ወደ ቤታችሁ ይመጣል። ድንገት ታሪካችሁ ይቀየራል። መለኮታዊ ጉብኝት በእናንተ ህይወት ላይ እንዲሆን ጸልያለሁ። ከዚህ ምሽት ጀምሮ ትናንት በምትታወቁበት መታወቂያ፣ ትናንት በምትታወቁበት ስም በኢየሱስ ስም አትታወቁም። የእናንተ ታሪክ እንዲቀየር ጸልያለሁ። ከዚህ በኋላ የሚፈልጋችሁ ጠላት አያገኛችሁም። የሚፈልጋችሁ ጠላት አያገኛችሁም በኢየሱስ ስም። የጠላት ጉልበት፣ የጠላት ኃይል በኢየሱስ ስም ከህይወታችሁ ላይ ይሰበር። ከህይወታችሁ ላይ ይሰበር በኢየሱስ ስም። የጠላት ጉልበት ከህይወታችሁ ላይ ይሰበር። የጠላት ጉልበት ከህይወታችሁ ላይ ይሰበር። የሚያስጨንቃችሁ ነገር ከህይወታችሁ ላይ ይቆረጥ። ከዚህ ምሽት ጀምሮ አሳዳጆቻችሁ በኢየሱስ ስም ከእግራችሁ በታች እንዲሆን ጸልያለሁ። መጽሐፍ ቅዱስ እንደዚህ ይላል፣ ጠላቶች ይገዙላል፣ አንተም ከፍታቸውን ትረግጣለህ ይላል። በጌታ በኢየሱስ ስም አይደል፣ ከዚህ ምሽት ጀምሮ የትኛውም ከአቅማችሁ በላይ የሆነባችሁ
የትኛውም ከአቅማችሁ በላይ የሆነ ጠላት ከእግራችሁ በታች እንዲሆን ጸልያለሁ። ድህነት ከእግራችሁ በታች እንዲሆን ጸልያለሁ። በሽታ ከእግራችሁ በታች እንዲሆን ጸልያለሁ። ማጣት ከእግራችሁ በታች እንዲሆን ጸልያለሁ። የሚዋጋችሁ ጠላት በሙሉ ከእግራችሁ በታች እንዲሆን ጸልያለሁ። የሚፈልጋችሁ ጠላት አያገኛችሁም። የሚፈልጋችሁ ጠላት በኢየሱስ ስም አያገኛችሁም። እግዚአብሔር ጠላቶቻችሁን ያስጠነቅቀዋል። እግዚአብሔር ጠላቶቻችሁን ያስጠነቅቀዋል። እግዚአብሔር ጠላቶቻችሁን ያስጠነቅቃል። ትዝ ይላችኋል፣ ላባ ያዕቆብን ሲከተል እግዚአብሔር አንድ ጊዜ ለላባ ተገለጠና ላባው ያለው ያዕቆብን ይኸውልህ ብነካ መንካት አይደለም መግደል አይደለም፣ በክፉ ቃል እንኳን ብትናገረው ውርድ ከራስ አለው። ኢየሱስ ጌታ ነው። እግዚአብሔር ስለ እናንተ ይዋጋል። እግዚአብሔር ስለ እናንተ ይዋጋል። ሊገላችሁ ሊያጠፋችሁ የሚፈልጉ ጠላቶቻችሁ በኢየሱስ ስም አያገኛችሁ። እግዚአብሔር አምላክ ከጠላት ፍላጻ በኢየሱስ ስም ያስመልጣችኋል። ጠላት ወደ እናንተ ከሚወረውረው ፍላጻና ቀስት እግዚአብሔር ያስመልጣችኋል። እግዚአብሔር ጠላቶቻችሁን ያስጠነቅቀዋል በኢየሱስ ስም። የሚፈልጋችሁ ጠላት አያገኛችሁም በኢየሱስ ስም። የሚፈልግሽ ጠላት አያገኝሽም በኢየሱስ ስም። አሜን ካላችሁ በኢየሱስ ስም አይሁንላችሁ። አሜን ብላችሁ በእምነት ለምትቀበሉ ሰዎች ይሁንላችሁ በኢየሱስ ስም። ተአምራት ይሁንላችሁ። ደጆቻችሁ ይከፈት። ኢየሱስ ጌታ። ያዕቆብ ላባ ቤት 20 ዓመት ሙሉ ቆይቶ ከላባ ቤት ወጥቶ ሲሄድ ላባ ጣዖት የሚያመልካት ጣዖት ስለተሰረቀባት ያንን ያዕቆብ እንደሰረቀ አስቦ ያዕቆብን ለመግደል ሲከተል እግዚአብሔር ለላባ ተገልጦ ያዕቆብን እንዳይነካ ያዕቆብን እንዳይገል አስጠነቀቀው። ኢየሱስ ጌታ ነው። ምክንያቱም ያዕቆብ የክዳን ሰው ነው። ያዕቆብ ተስፋ ያለው ሰው ነው። ያዕቆብ እግዚአብሔር የመረጠው ሰው ነው። የተመረጠ ሰው ነው። ክብር ለኢየሱስ ይሁን። ላባ ግን ሊገለው ነው የፈለገው። እግዚአብሔር ግን ለላባ ተገልጦ ያዕቆብን ትነካውና ዋ አለው። በክፉ ቃል እንኳን ብትናገረው ዋ አለው። ኢየሱስ ጌታ ነው። በክፉ ቃል እንኳን እንዳትናገረው አለው። ዛሬ ምሽት ሌውላችሁ ጠላቶቻችሁ እንኳን እናንተ መንካት በኢየሱስም በክፉ ቃል እንኳን አይናገራችሁ። በእናንተ ህይወት ላይ ሟርት የሚናገር በእናንተ ህይወት ላይ እርግማንን የሚያውጅ የጠላት ጉልበት በኢየሱስ ምንጫቸው እንዲደርቅ ጸልያለሁ። ምንጫቸው እንዲዘጋ ጸልያለሁ። ምንጫቸው እንዲዘጋ ጸልያለሁ። አሜን ብላችሁ ለምትቀበሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። አሜን ብላችሁ ለምትቀበሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። ውጊያው የእናንተ አይደለም። እግዚአብሔር ጠላቶቻችሁን ያስጠነቅቀዋል። እግዚአብሔር ጠላቶቻችሁን በኢየሱስ ስም ኃይል ያስጠነቅቀዋል። ሃሌሉያ። እግዚአብሔር ጠላቶቻችሁን ያስጠነቅቀዋል። እግዚአብሔር ጠላቶቻችሁን ያስጠነቅቃል። ላፕራዛካታ ላቫኒያ እግዚአብሔር ጠላቶቻችሁን ያስጠነቅቀዋል በኢየሱስ ስም። እግዚአብሔር ጠላቶቻችሁን ያስጠነቅቀዋል በኢየሱስ ስም። ኢየሱስ ጌታ። የሚፈልጋችሁ ጠላት አያገኛችሁ። የሚፈልጋችሁ ጠላት በፍጹም አያገኛችሁም በኢየሱስ ስም። የሚፈልጋችሁ ጠላት አያገኛችሁ። የሚፈልጋችሁ ጠላት አያገኛችሁ። የሚፈልጋችሁ ጠላት በፍጹም አያገኛችሁም በኢየሱስ ስም። ለጠላት አትገኙም። ለምቀኛ አትገኙም። ለደጋሚ አትገኙም። እግዚአብሔር አምላክ ይጎበኛችኋል። አትገኙም ለጠላት በኢየሱስ ስም። ትዝ ይላችኋል ዳዊት ተቀብቶ የተነሳ ሰዓት ሳኦል ዳዊትን ለመግደል ፈልጎ ዳዊትን ፊት ለፊት ቀስት ወርውሮበት እግዚአብሔር ግን ከሳኦል ቀስት ዳዊትን ያስመልጠው ነበር ይላል። መጽሐፍ ቅዱስ እንዳውም እንደዚህ ይላል፣ በሳኦል ቤትና በዳዊት ቤት መካከል ረጅም ዘመን ጦርነት ሆነ ይላልና የሳኦል ቤት እየደከመ የዳዊት ቤት እየበረታ ሄደ ይላል። እግዚአብሔር ከዳዊት ጋር ስለነበረ የዳዊት አቅም የዳዊት ቤት እየበረታ ሄደ። የዳዊት ጉልበት እየበረታ ሄደ። እግዚአብሔር ከዳዊት ጋር ስለነበረ ሳኦል ዳዊትን ለመግደል ዳዊትን ለማጥፋት ብዙ ሞክሯል፣ ብዙ ጥሯል። ነገር ግን ሊያገኘው አልቻለም። ምክንያቱም እግዚአብሔር አብሮ ያለው ሰው ጠላት ይዋጓል እንጂ ሊያጠፋው አይችልም። ይዋገዋል እንጂ ሊያጠፋው አይችልም። ይፈልገዋል እንጂ አያገኝም። ዛሬ ይውላችሁ ጠላት ይፈልጋችኋል፣ ለጠላት አትገኙም። እግዚአብሔር አምላክ ከጠላቶቻችሁ ያስመልጣችኋል። አሜን ብላችሁ ከተቀበላችሁ ይሁንላችሁ በኢየሱስ ስም። እንደ እምነታችሁ ይሁንላችሁ።
እንደ እምነታችሁ ይሁንላችሁ በኢየሱስ ስም። እንደ እምነታችሁ ይሁንላችሁ በኢየሱስ ስም። አሜን ብላችሁ ለምትቀበሉ ሰዎች እንደ እምነታችሁ ይሁንላችሁ በኢየሱስ ስም። እንደ እምነታችሁ ይሁንላችሁ። ቫሌ ካዛብራዳ ካታያ እንደ እምነታችሁ ይሁንላችሁ በኢየሱስ ስም። እንደ እምነታችሁ ይሁንላችሁ። እንደ እምነታችሁ ይሁንላችሁ። ዛካታላ ብራዲያ ካቦስ ቬላሮሰ ዲያና ቬናስ በጌታ በኢየሱስ ስም ታሪካችሁ ተቀየረ። ነገራችሁ ተቀየረ። የተያዘባችሁ ነገር ተለቀቀ። የተያዘባችሁ ነገር ተለቀቀ። መንፈስ ቅዱስ እንዲጎበኛችሁ ጸልያለሁ። መንፈስ ቅዱስ እንዲጎበኛችሁ ዘንድ ጸልያለሁ። በኢየሱስ ስም ነገሮቻችሁ እንዲለቀቅላችሁ ጸልያለሁ። ነገሮቻችሁ እንዲለቀቅላችሁ ጸልያለሁ። ነገሮቻችሁ እንዲለቀቅላችሁ ጸልያለሁ። ነገሮቻችሁ እንዲለቀቅላችሁ ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም። ሃሎ ቫሌካሳ ብራዲያ ካቦስ ሼር አድርጓ። ሼር እያደረጋችሁ አይደላችሁም? ጌታ ኢየሱስ ይባርካችሁ። ሼር አድርጉ እስኪ። ጸልይላችኋለሁ። እግዚአብሔር አምላክ ድንቅና ተአምራትን በሕይወታችሁ ላይ ያደርጋል። ክብር ለኢየሱስ ይሁን። ሃሌሉያ። ከዚህ ምሽት ጀምሮ በኢየሱስ ስም የጠላት ፍላጻ አያገኛችሁም። የጠላት ጉልበት አያገኛችሁም። የጠላት ጉልበት በኢየሱስ ስም አያገኛችሁም። የጠላት ጉልበት በኢየሱስ ስም ኃይል አያገኛችሁም። የጠላት ጉልበት በኢየሱስ ስም ኃይል አያገኛችሁም። የሚፈልጋችሁ ጠላት አያገኛችሁም። የሚፈልጋችሁ ጠላት በኢየሱስ ስም አያገኛችሁም። ሊያጠፋችሁ የሚፈልግ በፍጹም አያገኛችሁም። ሊያጠፋችሁ የሚፈልግ በፍጹም አያገኛችሁም። የእናንተን ነገር በኢየሱስ ስም ጠላት አይበላውም። የእናንተ ነገር በኢየሱስ ስም ጠላት አይበላውም። የእናንተ ነገር ጠላት አይይዘውም። የእናንተ ነገር በጠላት አይያዝም። የእናንተ ነገር በጠላት አይያዝም በኢየሱስ ስም። የእናንተ ነገር በጠላት አይያዝም በኢየሱስ ስም። የእናንተ ነገር በጠላት አይያዝም በኢየሱስ ስም። ከዚህ በኋላ በኢየሱስ ስም የእናንተ ነገር በጠላት አይያዝም። የእናንተ ነገር በጠላት አይያዝም በኢየሱስ ስም። እግዚአብሔር አምላክ ተአምራትን በሕይወታችሁ ላይ ያደርጋል። በኢየሱስ ስም ብዬ ጸለይኩላችሁ። ጌታ ኢየሱስ ይባርካችሁ። ሃሌሉያ። ክብር ለኢየሱስ ይሁን። ጭንገፋ ከሕይወታችሁ ላይ ይሰበር። ጨለማ ከሕይወታችሁ ላይ ይሰበር። በሽታ ከሕይወታችሁ ላይ ይሰበር። የትኛውም ጠላት በሕይወታችሁ ላይ ያወጀው አዋጅ በኢየሱስ ስም ይገልበጥ። አዋጅ በአዋጅ እንዲገለበጥ ጸልያለሁ። አዋጅ ከሕይወታችሁ ላይ እንዲገለበጥ ጸልያለሁ። አዋጅ ከሕይወታችሁ ላይ እንዲገለበጥ ጸልያለሁ። ጨለማ ከሕይወታችሁ ላይ እንዲገለበጥ ጸልያለሁ። መንፈስ ቅዱስ በሕይወታችሁ ተአምራትን እንዲያደርግላችሁ ጸልያለሁ። ደጆቻችሁ እንዲከፈትላችሁ ጸልያለሁ። የእናንተ ደጆች እንዲከፈትላችሁ ዘንድ ጸልያለሁ። የእናንተ ደጆች እንዲከፈትላችሁ ዘንድ ጸልያለሁ። በኢየሱስ ስም ኃይል ጸለይኩላችሁ። ከዚህ ምሽት ጀምሮ አትያዙም። ከዚህ ምሽት ጀምሮ በኢየሱስ ስም ኃይል አትያዙም። የሚያስጨንቃችሁ ነገር ከሕይወታችሁ ላይ ተቆረጠ። ይኸውላችሁ ከአንዳንዶቻችሁ ፊት ተራራ የሆነባችሁ መንገድ የዘጋባችሁ ነገር ከመንገዳችሁ ላይ ሲነቀላ ያለው ከመንገዳችሁ ላይ ሲነቀላ ያለው የጨለማ ጉልበት ከመንገዳችሁ ላይ ሲቆረጣ ያለው በጌታ በኢየሱስ ስም ኃይል ነገሮቻችሁ አይጨነግፉም።
የናንተ ነገር አይዘጋም። የናንተ ነገር አይያዝም። ከዚህ ምሽት ጀምሮ ነገራችሁ ተለቋል በኢየሱስ ስም። ነገራችሁ መፍጠን ይጀምራል በኢየሱስ ስም።